መለያየቱ ሲመጣ ብዙ ልዩነት እንዳይፈጠር ምን አደረገው? አቃጠለው። ምን አደረገው? አሳያቸው። ቁርአኑን ምን አደረገው? ልዩነቱ ለማጥፋት አቃጠለው። ዋው! ከዛ በኋላ ቁርአን አንድነቱን ጠብቆ ይቀጥላል። ምክንያቱም ልዩነቱ ተቃጠለ። አያችሁ ጥበብ። መሐመድ ከሞተ በኋላ ሲያዩት ቁርአኖቹ የተለያዩ ናቸው። ግጭት በግጭት በቴስታ እንደሚባባል እየተጋጩ ነው። ስለዚህ አንድነት ለማምጣት ምን ማድረግ ነው? ማቃጠል። በነቢዩ ጊዜ የነበረው ቁርአን አላችሁ ወይ? ወይንስ የኮፒ ነው የያዛችሁት? ኮፒ ይዛችሁ ነው ኦሪጂናል ቁርአን እንዳላችሁ አክት የምታደርጉት? ኮፒ ይዛችሁ ነው? ሰላም ጤና ይስጥልኝ። መሐመድ እንኳን ደህና መጣ። ሰላም ነው ፎይ? ሁሉ ሰላም ነው አለን። አላህ የተመሰገነ ይሁን። እንዴት ነህ አንተ? አለ ነው የሚመስገነው። ሙስሊም ነህ? አይዋ ሙስሊም ነኝ። መልካም። በመሐመድ ጊዜ የነበረው ቁርአን አለኝ ብለህ ታምናለህ? አዎ፣ ቁርአን መቼም የማይሻርና የማይቀየር አላህ የመጣቀር መሆኑን ነገር ኦኬ። ስለዚህ በመሐመድ ጊዜ የነበረው ቁርአን አለ ማለት ነው። በመሐመድ ጊዜም ከዛም በፊትም የነበረው ቁርአን እንዳለ በአራት መዝሐብ አለ። ቁርአን እንዳለ አራቱን መዝሐብ አያይዞ የሚያወራ አጋጣሚ አለ። ቁርአን አራቱን መዝሐቦች ያውቃቸዋል። ሲጀመር እንኳን ሊያወራ ያውቃቸዋል። ኧረ ተው ወላሂ። የትኛው ሱራ ላይ ነው እስኪ አራቱን መዝሐቦች የሚጠቅሳቸው? ለምሳሌ ስለ ሙሳ ታሪክ የሚያወራው፣ ስለ ኢሳ አለይሂ ሰላም ታሪክ የሚያወራው ቁርአን ላይ ከየት የመጣው? ስለ ተውራት፣ ስለ ኢንጂል መዝሐብ አይደለም። መሐመድ ሚታርክ ሸኛው እሱ መዝሐብ አይደለም። እሱ መዝሐቦች አይደለም የሚባለው። እሱ አራቱ መዝሐቦች ውስጥ አይደለም የሚካተተው። እሱ ያ የነቢያቶች ታሪክ ብሎ መሐመድ የነገራችሁ ነው እንጂ መዛቦች አይደለም። መዛቦቹ የሚመጡት በኋላ ነው የሚመጡት፣ ከመሐመድ ሞት በኋላ ናቸው ያሉት። ኤኒዌይስ ግን በመሐመድ ጊዜ ስንት ነበረ ቁርአን ቻፕተሩ? ስንት ጁዝ ነበረ? ያው እንዳለ በየቦታው ጁዙ እንደዚህ እንትን ባይልም በማን ሱሐባ ጊዜ እንደዚህ ጁዙ ተሰባስቦ የመጣው ይሁንና ግን በየዕለቱ እንደዛ አንድ ነገር እንትን ሲል ቁርአን ወደ አሁኑ ይወርዳል። በነብዩ እያሉ እንዳለ ማለት ነው። በህይወት ግን ካለፈ በኋላ ያ ወህይ የሚባለው ነገር ተቋረጠ። ኦኬ። ልክ እስከ ሞተበት ድረስ ግን ወይ ይወርድ ነበር አይደለ? ወህይ ይወርዳል። መጽሐፍ ነው ሲወርድለት የነበረው ወይ ነው? ቁርአን አይዋ የአላህ ቃል በጅብሪል አማካኝነት ይወርድለታል። መጽሐፍ ተሰጥቶታል መሐመድ ወይንስ ምንድን ነው የተሰጠው? ቁርአን ተሰጥቶታል። መጽሐፍ ቁርአን ተሰጥቶታል። ስለዚህ በመሐመድ ጊዜ የተጻፈ ነገር ነበር ማለት ነው። አይዋ ይሄ ቁርአን በአላህ Subhanahu Wa Ta'ala ያመጣውን መጽሐፍ እነሱ ባሉበት ሰዓት ነው አላህ በወህይ ያወረደላቸው። ኦኬ። አላህ ነው ጽፎ የሰጠው ወይንስ መሐመድ ነው የጻፈው ወይንስ ሰሃቦቹ ናቸው የጻፉት? በጅብሪል አማካኝነት አላህ Subhanahu Wa Ta'ala አይደለም፣ በጅብሪል አማካኝነት ነው የደረሰው። እሱ ማለት የተጻፈ መጽሐፍ በጅብሪል አማካኝነት ከዛ በኋላ በቁርአኑ ቀጥታ ይወርድለታል። እሱ እኮ ምን መጽሐፍ ወረቀት ነው የሚወርድለት? አንድ አይደለም የሚወርደው ብለኸኛል። አንዴ ተጠቅልሎ ነው የወረደለት? እንዴት ነው የወረደለት? አሁን በሱ እንደዚህ ብዙ ማብራሪያ ባልሰጥህም ብዙ ሙቀቱ ባይኖረኝም እሱ በጅብሪል አማካኝነት ቁርአን ነው የወረደለት። ምንድነው ቁርአን ራሱ? ቁርአን ማለት ምን ማለት ነው? የአላህ ቃል ነው። ለምሳሌ ህገ መንግስት አለ። የአንድ ሀገር ህገ መንግስት ደንብና የመጽሐፍ ስም ነው ቁርአን ማለት ወይ? አሁን የአላህ ቃል ነው ቁርአን አልከኝ። ቁርአን ማለት የአላህ ቃል ነው አልከኝ። ለምሳሌ በቁርአን ውስጥ ያሉት ቃላቶች ሁሉ አንተ ቁርአን ብለህ በምታምናቸው ውስጥም የአላህ ቃል ናቸው አይደለ? እንዳለ ሁሉም ያፈው የአላህ ቃል ነው ሁሉ። ከነኛ ቁርአን የሚለው ቃል በምንድን ነው የሚለየው ካለ? የትኛው? ለምሳሌ አራማን ከሚለው ቁርአን የሚለው ቃል ምንድን ነው ልዩነቱ?
ምንድን ነው ልዩነቱ? አርራህማን ይሄ እኮ አርራህማን የአላህ ሱብሓነሁ ወተዓላ ስሙ ነው። አርራህማን ማለት አዛኝ ማለት ነው። ይሄም አሁን የቁርአን እሱ ቁርአን ማለት እንግዲህ ቁርአን ብሎ ማለት የሆነ ምን ልበለ መጽሐፍ አለ አይደለ? መጽሐፍ ባንዴት ቁርአን ማለት መጽሐፍ ማለት ነው። ያው ቁርአን ማለት እንግዲህ ያ ነው የወረደው። አይ እንደዛ የሚል የለማ። ወይንም የቁርአኑ አንተ ቁርአን አላችሁት። አሁን ስሙ ይሄ መጽሐፍ ስሙ ቁርአን ይባል የሚል ማስረጃ የለም። ኤኒዌይስ ቶፒክ ስላልሆነ ለጊዜው በመሐመድ ጊዜ የተሰበሰበ ቁርአን አለ ብለህ በመሐመድ ጊዜ የተሰበሰበ ቁርአን የለም። ሙሉ እንደዚህ በጁዝ 30 ጁዝ የተሰበሰበ አለ ብለህ ነው የምታምነው አንተ? አለ በእነሱ ሰዓት እንደዚህ በእያንዳንዱ ሰዓት በሷሃባዎች አሁን ለምሳሌ ያክል ከምር መጠጣት በቁርአን ላይ ክልክል አልተደረገም ነበር። መጀመሪያ አስካሪ መጠጥ ሲጠጡ እንደገና እነዛ እየጠጡ ሶላታቸው እንደዚህ የተበላሽ እንደገና ህዝቡንም እንደዚህ የጎዱ ሲመጡ የዛን ሰዓት ጦርነት ላይ ሲያስቸግሩ ምናምን ጣልቃ ትግባ አንዴ ተራህን ጠብቅ አሊ። ተራህን ጠብቅ። ሁላችሁ በተራ መቀጠል ትችላላችሁ። እና አሁን የራሱ እዚህ አንተ ጋር የገባህ ምን ለማለት ፈልገህ ነበር? ቆይ አንዴ ማሜ በመሐመድ ጊዜ ቁርአን አልተሰበሰበም። በመሐመድ ጊዜ ተሰብስቦ የተቀመጠ ቁርአን የለም። እንደገና ደግሞ ተሰብስቧል ካልክ ግን እኛ እንስማማና በመሐመድ ጊዜ የተሰበሰበው ቁርአን አሁን አለ ብለህ ታምናለህ? ታለ በመሐመድ ጊዜ አልተሰበሰበም ግን ተሰብስቧል ብለህ የምታምን ከሆነ በመሐመድ ጊዜ 30ንም ጂንሶች ወደ እንደዚህ ብዙ ሙቀት እንደዚህ ስለሌለ ገብታ ወደ ሌላ ቦታ አስገባህ እንጂ አሁን መጀመሪያ ላይ ቁርአን ምን ነበር አንተ ሐሳብ መጀመሪያ ላይ ያነሳው ሐሳብ ማለት ነው? እኔ መጀመሪያ ላይ ያነሳሁትማ ይሄው ነው። አሁን ነው ስለና አይደለም እዚህ ማማዬ ጋር ምናምን ስታወራ የነበረው ማማዬ ጋር ምን አወራ? ስለ ቁርአን እንደዚህ መሻርና ለመሻሩን እያወራ ነበር ብዬ በዛም ማካኝ የሆነ ነገር መልዕክት ለማስተላለፍ ፈልጌ ነበር የመጣው። ምንድነው እሱ? በመሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበረው መጽሐፍ አሁን ተቀይሮ እንደዚህ ተበራርዟል ምናምን ያልክ ነበር ብዬ ነው። እሱ ትክክል ነው። እቺ ማማዬ ነች አለችና እውነቷን ነው ደግሞ አላሸችም። እሷ አትዋሽም። ተበርዟል፣ ተቀይሯል። ምክንያቱም በመሐመድ ጊዜ የነበረው ቁርአን ተቃጥሏል። ይሄን አልነገሩም ነው? አልተቀየረም ያው ነው ለማለት ነበር። አይ ተቀይሯል። አቃጥለውታል እኮ አቃጥለውታል። ለምሳሌ አሁን ምን አይተህ ነው እሱ ተቀይሮ ያለው? አንድ ሰው ለምሳሌ ልዩነት ሲመጣ ግጭት ሲመጣበት የመጀመሪያውን ካቃጠለ አጠፋው አላጠፋው? ላ የሰው ልጅ ባያቃጥልም ማንም ይሄ ቁርአን አንቀጽ መቼም አይሻልም። ቆይ ማሜ ሊስን አያትህ አለ አንተ አያትህ አለ ቅርስ አስቀመጠልህ አይደለ? ከዛ ሰንበዲ መጣና ያንተ ልጅ መጣና እሱ ከያዘው ነገር ጋር አንተ አያት የሰጠ ሲለያይበት አያት የሰጠህን ቢያቃጥለው ቢያጠፋው ልጅህ የያዘው አያት ከያዘው ጋር አንድ አይነት ነው ማለት ነው? ያኛው አያቴ የሰጠኝ እኔ ባቃጠለው እኔ እሱ አያቴ ለኔ ሰጥቶኛል። እኔ ያቃጠልኩት ነገር አያቴ ጋር ግን አለ ነው? አያት ጋርም የለም። አያት አንድ ነገር ነበረው። ቆይ አያት አንድ ነገር ነበረው። አያቴ ከሌለውማ እሱም በጀመራ የለውም እኔም በጀመራ የለኝም ማለት ነው። ልስን አያት ሞተ፣ በቃ ሞተ። ያለውን ለአንተ አውርሶ ሞተ። ከመቃብራት መስተ መቃብርስ አለው አትለኝ መቼም ማሚ። አወረሰ ለአንተ አውርሰዋል። ውርስ ተቀበል አንተ። ልጅ ደግሞ አለ ለልጅ የሰጠኸው ነገር ከአያት ጋር የተወሰነ ይመሳሰላል፣ ግን ግጭት አለው፣ ልዩነት አለው። ግጭቱን ማስማማት ሲከብደው የአያትህን ቢያቃጥለው ከዛ የልጅህ ቢቀር የትኛው ነው ኦሪጂናል የሚሆነው? የተቃጠለው ነው ወይንስ የልጅህ ነው? የተቃጠለው እንጂ ኦሪጂናል የሚሆነው
ቴንክ ዩ እና እሺ እዚህ ጋር አሁን እዚህ ጋር የተቃጠለ ወርጃ ወደ ነጥቡ ደግሞ እንመለስ ነኝ። ያ ወደ ነጥቡ ስንመለስ ምን መሰለ ማሜ፣ በመሐመድ ጊዜ የነበሩትን ቁርአኖች የመጀመሪያዎቹ ዕደ ክታቦች በመጀመሪያ የነበሩትን ዑስማን አቃጥሏቸዋል አለ። ግጭት ሲኖርበት ግጭቱን ለማጥፋት ብለው አቃጠሏቸው። ልዩነቶቹን ለማጥፋት አቃጠሏቸው። አንድ የአማርኛውን ቁርአን አንብብ ለክርስቲያን አንዴ እናሳየ መረጃውን። አቃጠሏቸው። አንተ እንዳልከን የመጀመሪያው ነው የተቃጠለው ነው ኦሪጂናሉ እንዳልከን የመጀመሪያውን አቃጠሏቸው። ምክንያቱም ቁርአን መቼም አይቃጠልም መቼም አይቀየርም። ግን ማሜ ማየት አይሻልም? መረጃ መረጃ ቁርአን ተቀይሯል ተበርዞ የሚል መረጃ ስላለ መረጃው ይከፈት። ይኸው ኦኬ ሜቢ ይሄ የአማርኛው ቅዱስ ቁርአን ማለት ነው። ትርጉም መቅድሙ ላይ እንደዚህ የሚል ነገር አለ። አንዴ ሁላችሁም እንድትከታተሉን። ኦኬ ምን ይላል እዚህ ጋር ሲጀምር መቅድሙ ላይ ማለት ነው። አንዴ ኦኬ ቁርአን በብራና በሰሌዳም በአጥንትም አንዴ የሚባል እንኳን ማስወጣው ቁርአን በብራናም በሰሌዳም በአጥንትም በሰሌንም በስስ ድንጋዮችም ላይ የአያቶቹ ተራ ተጠብቆ ተጽፎ በነብዩ ቤት ይቀመጥ ነበር። ብዙዎች ምዕመኖች በቃላቸው አጥንተው ሲኖሩ ከነብዩ እረፍት በኋላ በ12ኛው ዓመተ ስደት በየማማህ በተደረገው ጦርነት በቃላቸው ካጠኑ ብዙዎቹ ስላለቁ እንዳይጠፋ በመስጋት በዑመር አልሐጣብ አስተዋሽነት አቡበከር አሲዲቅ ዘይድ ቢን ሳቢጥን አዘው ጽሁፎቹ በቃል ያጠኑት እያመሳከሩ የአያቶቹን ተራ ጠብቀው ከአንድ ዓመት በማይበልጥ ጊዜ ውስጥ በአንድ ጥራት ሰበሰበው ይልና ዳግመኛም ሐሊፋ ዑስማን በ25ኛው ዓመተ ስደት ባነበቡት ግጭት ስለተገኘበት የቁርአን ሊቃውንት በደንብ አሳየው። እሱ ምን ስለተገኘበት? ግጭት ስለተገኘበት። ይሄ ግጭት የተገኘበት ማለት ቁርአኖቹ ስለተጋጩ ቃሉ የተጋጨ ነው። እዚህ ጋር እንኳን አንድ አካል አላህ Subhanahu Wa Ta'ala ብቻውን ስለሆነ ያወረደው ይሄንን ሌላ ጋር እንዴት አድርጎ ቃሉ ይጋጫል? ይሄ ስህተት ነው። ሌሎች ሎክ እዛ ጋርም የጻፉ ነበሩ። መሐመድ ሞተ። ከዛ በኋላ ሌሎች ሰብስበው ሳያቸው እርስ በርሱ ይጋጫሉ። ከዛ ምን አደረጓቸው ይላል። ቀጥላለሁ ባይነበብልህ ያ ካሊፋ ዑስማን በ25ኛው ዓመተ ስደት ባነበቡ ግጭት ስለተገኘበት የቁርአን ሊቃውንት በተከናወነ ጉባኤ የቃላቱን አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው በመጀመሪያው አወራረድ መሰረት የሱራዎቹን ተራ ጠብቀው ሰበሰቡት። ሐሊፋውም በ5 ኮፒዎች አጽፈው አንዱን ለራሱ አስቀርቶ 4ቱን ለመካና ለደማስቆ ለበስራ ለኩፋም ከተሞች ልኮ ማንኛውም ሰው ከነዚህ ብቻ እንዲገለብጥ አደረጉ። የቀረውን አቃጠሉ። ቁርአን አንድነቱን ጠብቆ ይኖራል ይላል። መጀመሪያ የነበረው ቁርአን ግጭት ስለነበረበት ከዛ በኋላ 5 ኮፒዎችን ጽፎ ሌሎችን በሙሉ ኸሊፋ ዑስማን አቃጠላቸው። ቁርአንን ያቃጠሉ ብቸኛ አካላት ሙስሊሞች ናቸው፣ የመሐመድ ሰሃቦች። ይሄ አልተቃጠለም። ይሄ ተሳሳተ መረጃ ነው። ማነ ክርስቲያን እና እዚህ ጋር አንድ ነጥብ መያዝ የምትችለው ምንድነው? ይሄ ቁርአን የተቀየረበት ምናምን እንደዚህ የምትለው እሱ መሐመድ አንዴ ምንድነው አልተቃጠለም? መረጃው ተከፍቶልህ አልተቃጠለም ትላለህ እንዴ? አልተቃጠለም። ቁርአን አልተቃጠለም። እንደዚህ አሁን አንተ በምትለው ደረጃ አሁን ለምሳሌ እንደዚህ ተቀይሯል ወይ? ስለዚህ ነጃሺ ማተሚያ ቁርአንን የሚያሳትሙት ቀጣፊ ናቸው፣ ውሸታም ናቸው ማለት ነው። ቁርአኑ ተቃጥሏል የሚሉት ቀጣፊ ናቸው ማለት ነው አይደለ? ውሸታም ናቸው። አልተቃጠለም ማለት ቁርአን ሳይቃጠል ተቃጥሏል ብሎ ይላሉ። የተቀየረም ነገር እንደዚህ የተጋጨም ነገር ስለሌለው ግን አንድ ነገር ላሳውሰው። እቺ ተቀበል ቀጣፊ ናቸው አይደል? ቀጣፊ ናቸው። ልንገር ዋሽተዋል በለን
ይሄ ቁርአን የአላህ Subhanahu Wa Ta'ala ቃል መቼም አይቀየርም፣ መቼም አልተጋጨም። ግን አላህ Subhanahu Wa Ta'ala ራሱ ማለት ነው። ቆይ ልንገርህ አንድ ነገር አስጨርሰኝ። አላህ Subhanahu Wa Ta'ala ግን ራሱ ማለት ነው ማነሰክ ሚን አያቲን አሁን ምንድነው አላህ Subhanahu Wa Ta'ala ራሱ አንድን አንቀጽ በመልካም ነገር ልንቀይረው እንችላለን፣ በመጥፎ ነገርም ልንቀይረው እንችላለን። ገብቶሃል? እኔ ስለመቀየር ነው የጠየኩህ እኮ አሁን ተጋጭቷል ለምትለው ነገር ማለት ይሄ የተጋጨ ነገር ነው። ፈጣሪ ግን አዳምጥ። እሺ ኦኬ። በኡስማን ጊዜ እንደተቃጠለ ምንም የምታውቀው ነገር የለም ማለት ነው? እኔ ምንም እንደዚህ ያናክል የለኝም። በነገራችን ላይ ግን ፈጣሪ አፕሪሼት አደርጋለሁ። ማሜ አንድ ነገር እናንተ ተስማምተናል። የተስማማነው እሱ ምንድነው? እሱ የመጀመሪያ መረጃ ማቃጠል መረጃ ማጥፋት ነው የሚለው ላይ ተስማምተናል። ከአንተ ጋር ኦልሞስት ተሻለው። የመጀመሪያን ነገር ማቃጠል ኢንቴንሽናል ሆን ብሎ አንድ ሰው የመጀመሪያውን ካቃጠለ መረጃ እያጠፋ ነው ማለት ነው። ሆን ብሎ የሚያቃጥል ከሆነ አልተቃጠለም እኮ ማለት ያሱ አልተቃጠለም ብለህ ነው የምታምነው? አይ ኖ ያ ስለ አያቱ ከገባህማ ቆይ አይደለም አለ ማሜ ቆይ አይደለም መቼም ሳይሆን አሁን በትክክለኛ ወሬ እያወራን ከሆነ ነው ማለት ነው። ያ የመጀመሪያው እኮ አንተ ያልከኝ ምሳሌ የምሳሌው ያክል እኮ የሰጠኸኝ እኮ ያ አያቴ ሙቷል አያቴ ለኔ የሰጠኝን ባቃጥለው እኔ መጀመሪያ ትክክለኛ የሚገኘው አያቴ ጋር ነበር እኔ ስላቃጠልኩት ማለት ነው። ያ የሞተ ነገር እንዴት ፈጣሪ ሊሆን ይችላል ታዲያ? አንተ በአንተ አስተሳሰብ ራሱ እንኳን አይ እኔ ስለ ፈጣሪ ነው አይደለም እኮ እኔ ስለዛ አይደለም ጥያቄ። ለምሳሌ እኮ ነው የሰጠኸኝ። ወይ ማሚ አዳምጣ ምንድነው እሱ ያወራ ነው? አያት አለ ቆይ አንዴ አያት አለ። ከአያት ቀጥሎ ደግሞ ልጅህ አለ፣ ያንተ ልጅ አለ። ስለዚህ ከአያትህና ከልጅህ ታማኝ የሆነው መረጃ ማንኛው ነው ብዬ የአያትህን ኢንቴንሽናሊ አንድ ሰው ቢያቃጥል ልዩነትን ለማጥፋት ብሎ አንደኛውን ካጠፋው ኦሪጂናሉ የትኛው ነው ብዬ ስለ ኦሪጂናሉ የሚሆነው የአያቴ ነው፣ የልጄ በኋላ የሚመጣ ነው የአያቴ ነው ኦሪጂናሉ ብለሃል። ዛሲት ምንም እንትን የለውም። በቃ ጨርሰን እኮ የምንፈልገውም እኛ ይህንን ነው፣ መቃጠሉን ነው። ኤኒዌይስ አላህ አንድ ነው የምትለው እንኳን ደህና መጣህ። እንኳን ደህና ቆየ። መልካም ጥያቄ አሁን ወደ ጥያቄ እንግባና ቁርአን አልተቃጠለም ወይም ቁርአን ተቃጥሏል የምትለው ቁርአን ኦሪጂናል ቁርአን ሳይሆን የተቃጠለው በያገኘበት በየእጃቸው ሲጻፍ የነበረው ተቃጥሏል ነው። ገባ? ይሄን አስረግጬን ነው ፈልጋለሁ። የተበረጠ አዳምጠኝ ለማለስ ማሚ የሚዩት አድርግ እየደረበብን ስለሆነ ነው። ኦኬ ቀጥል። አሁን ቀጥላለህ። አንድ ነው ማሚ የሚዩት አድርግ እየደረበ ነው። አንተ ስትከፍት አዎ። እና ምን ለማለት ፈልጌ መሰለህ አሁን አንተ እያልክ ያለኸው መረጃ ለማጥፋት ነው እያልክ ያለው አንተ በተረዳኸው መንገድ አይደለም። አንተ እንደተረጎምከው ሳይሆን ቁርአንን አጣሞ የጻፉ ወይም ደግሞ የተሳሳተ መረጃ ይዘው የጻፉ ሰዎች ነበሩ። እነዛን ናና ተመለስ። በጣም ወድጄዋለሁ ማብራሪያህን። ተመለስ። ያሳሳቱ አሉ፣ አጣመው የጻፉ አለ። ያ ያጣመሙት ነው የተቃጠለው እያለን ነው። በደንብ አዳምጡ። የራስን ሀሳብ ብቻ ምን የምትለው ኖ ቆይ እያዳመጥኩት ነው። ስልክ ገብቶበት አሚሩ ደውሎበት ነው፣ ኮርስ እየሰጠው ነው እያለ ያለው ምንድነው? እሱ የተቃጠለው ኦሪጂናሉ ሳይሆን አጣመው የጻፉት ነው የተቃጠለው፣ የተሳሳተው የተበረዘው ነው የተቃጠለው እያለ ነው። በጣም የወደድኩት ማብራሪያ ነው። በደንብ አዳምጡ። አሁን አንተ ማለት ለመተርጎም የፈለግከው ወይም ደግሞ የተረዳህበት መንገድ በጣም ስህተት የተሞላበት ነው። ኦሪጂናሊ ቁርአን አይቀጥልምም። የተቃጠለ የትኛው ነው? የተቃጠለ የትኛው ነው? የተቃጠለው የትኛው ነው? ይኸውልህ አሁን ሰማኸኝ? እየሰማኸኝ ነው? በደንብ እየሰማሁ ነው። ቀጥል። ወድጄዋለሁ ማብራሪያህን። ቀጥል።
አይዋ ስለዚህ ማንም እንዳገኘ የጻፈው ተቃጥሎ ማንም እንዳገኘ ሲጽፍ የነበረው ፎርጅዱን የተቃጠለው ባይሁዳኖች ዳምጠይ ባይሁዳኖች የተጻፈ ነበረ ማለት አሁን ልክ አንተ እንደምትለው አሳስተው ትርጉም አሳስተው የሚተረጉሙ ሰዎችና የሚጽፉ ሰዎች ነበሩ። የተቃጠለው ያ እንጂ ቁርአን አይደለም። ቁርአን አይቃጠልም፣ አሁንም አይቃጠልም። ተጨማሪ የምታብራራው 2 ደቂቃ ልፍቀድልህ ወይንስ የኔን ምላሽ ትሰማለህ? 2 ደቂቃ ልስጥህ፣ አብራራው ነው። ቀጥል። እና ደግሞ ስለ አባቶች ስለ አያቶች እያልክ ነበረ። ሃይማኖት አያቴ ጸዋታት አላህ ስለተቃጠለው ቁርአን ስለዛ ነው እኮ ምን የኔ መልስ አንዴ ስማ። እሺ የኔን አንድ መልስ ስማ። የኔን አንድ መልስ ስማ። ጨርሳ 2 ደቂቃ ሰጠኝል እንዴ? ቁርአኑ ላይ አውራ። እየተግባባን እሺ ቀጥል። እየተግባባን እንጂ አሁን እኮ ቅድም ለልጁ ስትናገረው የነበረው ልመልስልህ ብዬ ነው። ቀጥል። እና ምንድነው ስትለው የነበረው አያቶችህ የሰጡህን ዕቃ ጠብቀህ ማቆየት ይገባሃል እንጂ መበረዝ የለብህም እያልከው ነው። አያቴ እኔ መስቀል አንገትህ ላይ አስቀምጥ ቢለኝ አያቴ መስቀሉን በጥሼ ጥለዋለሁ እንጂ አያቴን ቅርጽ ነው ብዬ አላስቀምጠው። አያቴ ጣዋታት ቢያመልክ ወይም ደግሞ አያቴን ተከትዬ አልሄድም። እኔ ትክክለኛውን መንገድና ጥርት ያለውን መንገድ ነው የምከተለው። ገባህ? ለዚህ ይሄን ልመልስልህ ብዬ ነው። ኦኬ ቴንክ ዩ። አሁን ሚስ ሪፕሬዘንት እንዳላደርግህ ቁርአን አይቃጠልም። የተቃጠለው ቁርአን ያቃጠሉት ፌክ የተጻፈ ፎርጅድ የሆነ እንደዚህ የተበላሸውን ያቃጠሉት ነው ያልከን አይደለ? በአይሁዳኖች እጅ የተጻፈ ነበር አልኩ። በአይሁዳኖች ምክንያቱም ይኸውልህ ልክ ማብራሪያ አይደለም የጠየቁ እንድትረዳው ብዬ ነው። በቃ ረጅም ሰዓት ስላብራራ በጣም እናመሰግናለን። ሎክ ምን አለን መሰላችሁ? የተቃጠለው አለን። በደንብ አስተውሉ። የተቃጠለው ኦሪጂናሉ ሳይሆን ፌኩን የተቃጠለው ቁርአን አስመስለው አይሁዶች የጻፉት ነበረ። እሱን የተቃጠለው አለ። አላህ እናመሰግናለን። ስለዚህ አንተ ያስከው ቁርአን ከፌኩ ከተባለው የተቀዳ ነው ማለት ነው። ያ ፌኩ የተባለው ተሰበሰበና ፌክ ስላልከው አንተ ሰበሰቡትና የመጀመሪያው የተጻፈበት እሱን ከሰበሰቡ በኋላ ከሱ ላይ የተወሰነ ኮፒ ካስደረገ በኋላ ዑስማን የመጀመሪያውን እንዳለ አስቃጠለው። ምን እንዲያየውን አደረገው? እንዲነዳር። ቆይ አንዴ አዳምጥ። እኔ እኮ አንተ ስታወራ አዳመጥኩ። ደቂቃ ሁሉ ሰጥቼ 2 ደቂቃ። ቡሃሪ 4987 አንዴ ክፈተው። ክርስቲያን እንዴት እንደተበላ አላሳየ። በመጀመሪያ የተጻፈበት ነብይ አጻፈበትን ያቃጠለው። ስለዚህ የመጀመሪያ በራዡና አበላሹ ማን ይሆናል? ነብይ ይሆናል ማለት ነው። የመጀመሪያ ቁርአኖች የተጻፉት ድንጋይ ላይ አጥንት ላይ ምናምን ነበር። እነኚህ ናቸው የተቃጠሉት። ከነኚህ ላይ ምን ኮፒ የሚመቸውን ኮፒ ያስደረገ ዑስማን ከዛ እንዳለ አቃጠለው እነኚህን ማለት ነው። ቀጥል ክርስቲያን። ያ ኦኬ። ቡሃሪ 4984 ነው። በደንብ ተከታተሉላችሁ። ናሬትድ አናስ ቢን ማሊክ እንደተረከው ሁደይፋ came to Uthman at the time when the people of Sham and the people of Iraq were waging war to conquer Armenia and Azerbaijan ነው። ሁደይፋ ወደ ኡትማን መጣ። መቼ? የሻም ሰዎችና የኢራቅ ሰዎች በአርሜኒያና በአዘርባይጃን ላይ ጦርነት ባወጁ ጊዜ ማለት ነው። ሁደይፋ was afraid to their people Sham and Iraq difference in the recitation of the Quran። ሁደይፋ አንድ ፍራቻ ያዘው። ያ ፍራቻ ምንድነው? በሻምና በኢራቅ ሙስሊሞች መካከል ያለው የቁርአን አቀራር ልዩነት እጅግ አሳሰበው ይላል። so he said to ኡትማን ለኡትማንም እንደዚህ አለው፣ ኦ ቺፍ ኦፍ ዘ ቢሊቨር ሴቭ ዲስ ኔሽን ቢፎር ዘይ ዲፈር አባውት ዘ ቡክ ዘ ቁርአን አት ዘ ጁ ኤንድ ዘ ክርስቲያን ዲድ ቢፎር። ኡትማን ሆይ እባክህን እነዚህን አማኞች እንዳይለያዩ እርዳቸው በቁርአን ይለውና ኡትማንን ይጠይቀዋል። ሶ ኡትማን ሴንት ኤ ሜሴጅ ቱ ሀፍሳ። ከዛ በኋላ ኡትማን ለሀፍሳ መልእክት ይልክላታል። ምን ብሎ?
send us the manuscript of the Quran so that we may compile the Quran material in perfect copies and return the manuscript to you. ለሐፍሳ ኡትማን ምን ብሎ ይልክላታል? ሐፍሳ ሆይ እባክሽን የመጀመሪያውን ኦሪጂናል ማኑስክሪፕት ላኪልን፣ ሰዎቹ እየተለያየ ስለሆነ እሱን በትክክለኛ ጥራዝ አድርገን ኮፒ አድርገን ከዛ በኋላ እንመልሳለን ብሎ ለሐፍሳ ይልክላታል። ሐፍሳ ሴንት ቱ ኡትማን፣ ከዛ በኋላ ሐፍሳ ትልክለታለች። ኡትማን ዘን ኦርደርድ ዛይድ ቢን ጣቢት፣ አብደላህ ቢን አዙበይር፣ ሳዕድ ቢን አልአስ ኤንድ አብድራህማን ቢን አልሃሪስ ቢን ሂሻም። ከዛ በኋላ ኡትማን እነዚህን ሰዎች ከዛ ከሐፍሳ ከላከችው ቁርአን ማለት ነው ኮፒ እንዲያደርጉ ያደርጋቸዋል። እነማንን? ዛይድ ቢን ጣቢትን፣ አብደላህ ቢን አዙበይር እና ሳይድ ቢን አላስን እንዲሁም አብድራህማንን ማለት ነው። ከዛ በኋላ ሐፍሳ ከላከችው ኮፒ ያደርጋሉ። እነዚህ አራት ሰዎች ኮፒ ያደረጉ ከዋናው ቁርአን ከተባለው ማለት ነው። ኡትማን ሴድ ቱ ዘ ትሪ ቁረይሽ ሜን፣ ከነዚህ ከጠራቸው ከአራቱ ውስጥ ሶስቱ ቁረይሽ ነበሩ። ኢን ኬዝ ዩ ዲስአግሪ ዊዝ ዛይድ ቢን ጣቢት፣ እናንተ ሶስታችሁ ከዛይድ ቢን ጣቢት ጋር ኮፒ ስታደርጉ የምትለያዩ ከሆነ then write in its dialect of the ቁረይሽ፣ በቁረይሽ ዲያሌክት ጻፉ ይላቸዋል። the Quran was revealed in their tongue፣ ምክንያቱም ቁርአን የወረደው በቁረይሾች ዲያሌክት ነበርና። they did so፣ እነሱም እንደዚህ ያደረጉ። and so they had written many copies፣ ከዛ በኋላ በጣም ብዙ ኮፒዎችን ጻፉ ይላል። ኡትማን returns the original manuscript to ሐፍሳ፣ ከዛ በኋላ ኡትማን ዋናውን ማኑስክሪፕት ወይም ደግሞ ወደ ክታብ ለሐፍሳ መለሰላት ይላል። ኡትማን sent to every Muslim province one copy of what they had copied፣ ከዛ በኋላ ኡትማን ለሁሉም አካባቢዎች ይሄን ከአንዱ ቁርአን ኮፒ የተደረጉትን በሙሉ ላከላቸው ይላል። and ordered that all other Quran materials whether written in fragment manuscript or whole copies be burned፣ ከዛ በኋላ ኡስማን ሌሎችን ማኑስክሪፕት ወይም ደግሞ ወደ ክታባት በሙሉ በየትኛውም ነገር ላይ የተጻፉትን በሙሉ እንዲቃጠሉ ትዕዛዝ ሰጠና ተቃጠሉ። እናመሰግናለን። አማርኛውም ግልጽ ነው። ምንድነው? አማርኛውንም አንድ አንብበው። አማርኛው መልሰውና ኦኬ፣ አማርኛውም በመሳይ ይሄንን ያስቀምጠዋል። በቃ ለምን በቃ አዳምጥ እንጂ አዳምጥ፣ በደንብ ማዳመጥ አለብህ። አሁን የተናገርነውን ከሐዲስ ላይ ማለት ነው። አማርኛውን ቁርአን እንደዚህ ብሎ ያስቀምጣል እኮ። አሁን አንተ ያነበብከው ነው ያውቀዋለሁ። ችግር የለውም። እንደዚህ ማስተምሯችሁ አታውቁም። አላህ ምንም አታውቁም። እንደዚህ ያስተምሯችሁ። እኔ እኮ አረቂ ጠጥታችሁ የምትገቡት ነገር ነው። ላስረዳችሁ ስላችሁ ብትላላችሁ አረቂያም አናዳላችሁ በጣም። እባክህ ይውጣርክ። አይዞህ ገነቱ ስለምጠጣው አትቸኩል። ያ ዳግመኛ ኸሊፋ ዑስማን በ25ኛው ዓመተ ስደት ባነበቡት ግጭት ስለተገኘ ምን ስለተገኘ? ኡትማን ግጭት ስላገኘ ይላል። ኦኬ። በአራት የቁርአን ሊቃውንት የተከናወነ ጉባኤ፣ ከአራቱ ሶስቱ የቁረይሽ ሰዎች ነበሩ። የቃላቱን አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው ራሳቸው ናቸው ተስማሚ ያደረጉት። ደስ ያላቸውን ያወጣሉ፣ ደስ ያላቸውን ያስገባሉ። በመጀመሪያው አወራረድ መሰረት የሱራዎችን ተራ ጠብቀው ሰበሰቡት። ኸሊፋውም በ5 ኮፒዎች አጽፎ አንዱን ለራሱ አስቀርቶ አራቱን ለመካና ለደማስቆ፣ ለበስራ፣ ለኩፋ ከተሞች ልኮ ማንኛውም ሰው ከዚህ ብቻ እንዲገለብጥ አድርጎ የቀረውን ምን ስላለው? ስላቃጠለው። ሌሎቹም በሙሉ በፊት የነበሩትን በሙሉ አቃጠላቸው። ስላቃጠለው ቁርአን አንድነቱን ጠብቆ ይኖራል ይላል። ከዛ በኋላ በሙሉ ምክንያቱም በፊት ግጭት ተገኝቶበት ነበረ። ግጭት ስለተገኘ የሚጋጩትን ዘሆል ስላቃጠለ አንድነቱን ጠብቆ ይኖራል። ጭንቅላት እኮ እስልምና ጭንቅላት እኮ ምንድነው የምታደርገው? ሁለት መጽሐፍ ትይዛለህ። ከተጋጨብህ ምን ታደርጋለህ? አንደኛውን ታቃጥላለህ። ከዛ ወዲያ ይሄንኛው ላይ ብቻ ኮፒ ታደርጋለህ። ግጭት አይኖርም። ይሄ ነው እስልምና ውበቱ። አይደለም አይደለም። እናንተ ጋር የሚጋጭ የለም። እናንተ ጋር ክርስትና ላይ የሚጋጭ የለም። ብቸኛ የገዛ ሃይማኖት አዳም ብቸኛ የገዛ ሃይማኖቱን መጽሐፍት ሲጋጭበት የሚያቃጥል ብቸኛ የገዛ ሃይማኖቱን ተጋጨብኝ ብሎ የሚያቃጥል እስልምና ነው። ሃይማኖቴ መጽሐፌ ተጋጨብኝ ብሎ የሚያቃጥል እስልምና ነው። የትኛውም ሃይማኖትን ያልሰማውም መጽሐፍቱን መመሪያውን ከአምላክ የወረደ ነው የሚለውን ሲጋጭበት አቃጥሎ የሚያጠፋ እስልምና ብቻ ነው።
እስልምና ብቻ እስልምና ክርስትና ብዙ ጥላት አለው ወንድሜ፣ ብዙ ጥላት አለው። አንድ ሰው ላይ ነው የወረደው። በደንብ አስተውሉ። ቁርአን የአንድ ሰው መጽሐፍ እንኳን ሆና እሷው ላይ ግጭት መጥቶ በአንድ ሰው ላይ አልወረደም። እየተሳሳትኩ እኮ በአንድ ሰው ላይ ብቻ እንዴት ነው የሚወርደው? ፎይ ቁርአን ስንት ሰው ላይ ነው የወረደው? አንተም ጭምር ነው የወረደው ቁርአን። መረዳት ስለ ቁርአን አሁን አንተ መተንተንም አልደረስክም ማለት ነው። በቃ አንዱ ቁርአን ስንት ሰው ላይ ነው የወረደው? አይ እንግዲህ አጥና፣ በደንብ አጥና። ይሄን እስኪ እንደው ስንት ሰው ላይ አደም ነው ለአንተም ጭምር በአንድ ሰው ላይ ብቻ አልኩ። አሁን ስለ ቁርአን ራሱ ለማውራት ራሱ አንተ ደረጃ ለዓለም አወረደው ና ቁርአን የወረደው በመሐመድ ላይ ብቻ አይደለም። ኧረ ተሳስተሃል። እንደው ወይ ደግሞ ስለ ዓለማት ለመሐመድ ብቻ አይደለም እያልኩ ችግር የለም። እኔ ለማን እንደነማን ወረደ አይደለም በማን ላይ ወረደ ነው ያልኩት። እነሱ እኮ አስተላላፊ ናቸው። አዳም ቁርአን እኮ መሐመድ አስተላላፊ ነበር። ቴንኪው ይሁን። እሺ ቁርአን ግልጽና የተብራራ በወገኖቹ ቋንቋ ተላከ፣ እሱም አረብኛ ሆነ ይላል ሱራ 14 ሱራ 43 ቤኒ እስራኤሎች አረብ ናቸው እንዴ? ቤኒ እስራኤሎች አረብ ናቸው? በኒ እስራኤል አረብ ናቸው ወይ? ምክንያቱም ቁርአን ግልጽና የተብራራ ሲሆን በወገኖቹ ቋንቋ ወረደ ስለሚል ቁርአን በቤኒ እስራኤሎች ነው የወረደው ብለሃል። አረቦች ናቸው ቤኒ እስራኤሎች? በኒ እስራኤል በሙሳ አለይሂ ሰላም ዘመን ነው ከወረደው። አሁን ስለ ሙሳ ታሪክ ሲያወራ እኮ በበኒ እስራኤል ጊዜ የነበረውን ታሪክ በነቢያችን አማካኝነት እንደ ታሪክ አድርጎ ምንድን ነው የምታወራው? ምንድን ነው የምትቃዠው? ምንድን ነው የምትቃዡት? ቁርአን በቤኒ እስራኤሎች ላይ ወርዷል እያልክ ትቃዥ ነበር እኮ። እኔስ ቁርአን የወረደው በረሱል ሰለላሁ ዐለይሂ ወሰለም ላይ ቢሆንም ለበኒ አደም ነው የወረደው እያልኩ ነው። እሱን አሁን ተረቱን ያዘውና ወደ ቶፒኩ እንመለስ። እሺ ቅድም በቤኒ እስራኤሎች ላይ ወርዷል እያልክ ነበር። ኤኒዌይስ እሻም በስነ ስርዓት እናውራ። ሚውት አታድርገኝ። እኔም እያወራሁ ነው ወይ ደግሞ እኔ ጋር እንደዚህ ማውራት ካልፈለክ ወይ ማሜ እሺ ጦነን ቀንሰውና ዑስማን ቁርአንን አቃጥሏል አላቃጠለም? እኔ እንደው በቃ አሁን ስለዚህኛው ታሪክ ሳይሆን አሁን ስለ ቁርአኑ ታሪክ አንተ አሁን እንደዚህ አጥናትና ማወቅ ከፈለክ ማለት ነው ትክክለኛ ስለ ቁርአኑ ታሪክ ለማውራት አልደረስክም። ፕሊዝ አንተም አልደረስክም ትለኛለህ እንዴ? ስንት ቁርአን ምንድን ነው ብዬ ጠይቄህ እንኳን እኮ አታውቅም እኮ። ቁርአን ምንድን ነው ብዬ ጠይቄህ ደግሜ አሁንም አታውቅም። ታውቃለህ? ቻሌንጅ ታደርገኛለህ? ቆይ ቻሌንጅ ታደርገኛለህ? ታውቃለህ? ማይክን አንሳው እስኪ። ታውቃለህ? ቁርአን ምን እንደሆነ ታውቃለህ? ቁርአን ማለት ምን ማለት እንደሆነ ታውቃለህ? ኦኬ መጽሐፉ እሱማ አይምን በቀራ ራሱ ያለ ቃል ነው። ላም፣ ፈረስ፣ ውሻ ምናምን የሚሉ የቁርአን አረብኛ ስሞች ራሱ ያለ ቃል ናቸው። የማን ቃል ነው ብዬ አልጠየቅኩም እኔ። የማን ቃል ነው ብዬ አልጠየቅኩም። የዝንጀሮ ቃልም ይሁን ኬርስ አልጠየቅኩም እኔ። ቁርአን ራሱ ምንድን ነው? ቁርአን ብለህ ሰይም ያለህስ ማን ነው? መጽሐፉ ቁርአን ይባላል ብሎ 114 ምዕራፍ አለው ያለህ ማን ነው? 114 ያለው ምዕራፍ አለው የሚባለው እንግዲህ አሁን የምጠይቅ ጥያቄ አሁን እየሳኩ ሳይሆን ሳልስቅ ነው የጠየቅኩ እኔ ነው። አይ 114 ምዕራፍ አለው አሁን ስለምዕራፍ ታረጋለህ ሰፊራውን የሆነ ዝብርቅርቅ ያረክብኝ ነው እኔንም አሁን አሁን ብቻ ነው ሆነና አውራ። ለምን ይዘባረቅባል? ቀለል ብዬ ነው ገና የጀመርኩ። ምንም እንደማታውቅ አሳውቀን እንደሚያውቅ አክት አድርገህ ነበር። በአንድ ጥያቄ ዝብርቅርቅ አደረክብኛል። ለምን ይዘባረቅባል? እኔ እኮ አውቃለሁ ብዬ ሳይሆን የገባሁት ያው ለማስታወስ ያክል ነው። ገብቶሃል? አንተ አሁን እንደዚህ እኔን አታውቅም እያልክ ላስተምርህ አይነት ስታፍ እየተጫወትክ ነበር እኮ በተራ ጥያቄ። ደግሞ አሁን ሂምሌት ሆንክና እንደማያውቅ ሆንክ። ኤኒዌይስ ቁርአኑ ስለተቃጠለው አውራ እሺ። እኔ አሁን ስለ ቁርአን ስለተቃጠለው ምንም ብዙ ሙቀት የለኝም፣ ግን የአላህ ሱብሃነሁ ወተዓላ ቃል በቃ ዑስማንን ተወውና እሺ ወደ እንትና ተመለስ። እሺ በአቡበከር ጊዜ ቁርአን እንዴት ነው የተሰበሰበው? የመጀመሪያ ቁርአን የሰበሰበው ማን ነው? እሺ እኔ እሱንም አላውቅም። እሺ ቁርአን በመጀመሪያ ጊዜ በማን ነው የተጻፈው? እሱንም አላውቅም። ታዲያ ምንድን ነው የምናወራው? እሺ አሁን ስለ ቁርአን መጠበቅና መበረዝ እንዴት መግባባት ነው? ስለ ቁርአን እኔ ማውራት የፈለኩት የአላህ ሱብሃነሁ ወተዓላ ቃል እንደሆነ ለማናገር መፈክር መስጊድ ላይ ያሰማው መስጊድ ላይ
ያላህ ቃል ነው። በቀራ ያላህ ቃል ነው። ውሻ ያላህ ቃል ነው። ሴቶቻችሁን በፈለጋችሁ ትረሱ ያላህ ቃል ነው። አላሁ አክበር እያልክ አሰማው። እሱ መፈክር ነው። ሁኬርስ እንትን አርጊው ለማድረግም እንትን ለማድረግም ብዙም እንትን የሚል ስላልሆነ ኔስ ቶፒኩ ላይ እናውራ። ሌሎቻችሁ ይቀጥሉ። ክርስቲያን ቀጥል። ያ በነገራችን ላይ እንደዚህ አይነት ነገር ምን እንደሆነ ታውቃላችሁ ጋይስ? ዓለም ላይ ሁሉም መጽሐፍ ቢቃጠሉና ወደ ባህር ቢወረወሩ ብቸኛ ደግሞ የሚጻፍ ቁርአን ብቻ ነው በሰዎች ልብ ውስጥ የተያዘ ብለው ያምናሉ። ሙስሊሞች በጣም ደጋግመው ሲናገሩ ሰምታችኋቸው ሊሆን ይችላል። ነገር ግን ቁርአን አይደለም በአሁኑ ወቅት ይቅርና በነብዩ ጊዜ እንኳን ራሱ የነበረው ቁርአን የለም። አንዴ ሰሞኑን በቃ አይሻልም? እሺ አጥና ግን በዚህ ጉዳይ ላይ አጥናና ነው። በዚህ ጉዳይ ላይ አጥናና ቁርአን እንዴት ተሰበሰበ? በዑመር ጊዜ እንዴት ነበር? አይሚን በአቡበከር ጊዜ እንዴት ነበር? እንዴት ነው ያለፈው? በመሐመድ ጊዜ መሐመድ ከሞተ በኋላ አቡበከር ጊዜ እንዴት ነበር? ከዛ በዑመር ጊዜ እንዴት ነበር? በኡስማን ጊዜስ እንዴት ነበረ? የሚሉትን አጥናቸው። አትሊስት በአቡበከር እና በኡስማን ጊዜ የነበረውን በደንብ ያው ነው እኮ እኔ ጋር አሁን ይሄማ ሳላውቀው ቀርቼ አይደለም። ግን በነገራችን አንተ ከምትሰጠኝ መረጃ ጋር የሆነ በጣም ዲፈረንስ ልዩነት አለው። አንተ የነገሩ መስጊድ ላይ ተረተረ ስለሆነ እኔ ጋር ደግሞ መረጃ ስለሚያስፈልግ አሁን ይሄ እናንተ የተጻፈው እናንተ የምታነቡት መጽሐፍ ይሄኛው እናንተ አሁን ይሄኛው ማነው ክርስቲያን የሚያነበው መጽሐፍ በጣም መስጊድ ላይ ማሜ ለመሰለ ይሸውዷቸዋል፣ ዲሲቪ ያደርጓቸዋል። ኡስታዞቻችሁ ውሸታም ናቸው። እኛ ጋር ደግሞ መረጃ ፊት ለፊት ነው። እዛ ተረት ተረት ይነግሯቸዋል። እኛ ጋር ደግሞ ኧረ ተው ለአላህ ራሱ ሂዳያ ሰጠዋለሁ። ምን ሆነ ነው ለአላህ ራሱ ሂዳያ ሰጠዋለሁ። አላህ ራሱ ሂዳያ መች አገኘና ወንድማችን። ኤኒዌይስ አላህ ራሱ ሱራ 15:39 ጀምሮ ኢብሊስ ቻሌንጅ አድርጎት በመንገዱ ላይ ቆሞበታል እኮ ቀጥተኛው መንገድ ላይ እና ለዛ ነው 34:24 ላይ ቀጥተኛ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን እያለ መንገድ የሚፈልገው ለዛ እንደ ሱራ አልፈቲያ 6ኛዋ ላይ መንገድ ጠፍቶታል መንገድ ምሩ የሚለው። ኤኒዌይስ ዋናው ቶፒካችን በደንብ አስተውሉ። ኦሪጂናል ማኑስክሪፕት የላቸውም ነው። ሙስሊሞች ኦሪጂናል ማኑስክሪፕት የላቸው ኦሪጂናል ማኑስክሪፕት የላቸውም ነው። ሙስሊሞች ኦሪጂናል ማኑስክሪፕት እሱም ደግሞ የሆነ ጠላት መጥቶ አጥፍቶባቸው ሳይሆን ራሳቸው ሆን ብለው ያቃጠሉትና ያጠፉት ነው። ጠላት አቃጥሎት ቢሆን ኖሮ ምንም ልታደርግ አትችልም። ጠላት ከሆነ አሸንፎ ሰንበዲ መጥቶ ቤት ቢያቃጥልብህ የሆነ ንብረትን ቢያወድምብህ ምንም ማድረግ አይቻልም። ግን ኢንቴንሽናሊ የሆነን ፋይል ካቃጠልክ ሉክ ፋይል ዶክመንቶችህን ኢንቴንሽናሊ ቤንዝል አርከፍክፈህ ካቃጠልከው ልደብቀው የፈለከው ፋይል አለ ማለት ነው። ጠላት መጥቶ ካቃጠለብህ ግን አንተ ምንም ማድረግ አትችልም። ሙስሊሞች ኢንቴንሽናሊ የራሳቸውን ፋይል ሆን ብለው አቃጠሉ። ያውም ያላህ ቃል የሚሉትን ያውም ዘላለማዊ ነው የሚሉትን ያውም የመጀመሪያ ኦሪጂናል የሚባለው ሁሌ መቼ ነው? የመጀመሪያው የተጻፈ ኦሪጂናል ይባላል። ከዛ በኋላ ከዛ ላይ የሚወሰድ ነገር በሙሉ ኮፒ ተብሎ ይጠራል። ስለዚህ የመጀመሪያ የሚባለው ኦዴስ መቼ ነው? የመጀመሪያ እናንቱ የተገናኘባት ነው። የላቸውም፣ ኮፒውም የላቸውም። እሱን ኔክስት እንመጣበታለን። ኮፒውም አሁንም የላቸውም፣ ኔክስት እንመጣበታለን። አሁን ግን የመጀመሪያው የሚባለው ላይ እንቆማለን። ከመጀመሪያው ቀጥሎ ያለውም የላቸውም፣ ቀጥሎ ያለውም የላቸውም። እሱን እናሳያቸዋለን ወደፊት። ኤኒዌይስ ኦኬ ኤኤምኤምኤን ኢቱ ኢቱ ሚዩት ኦኬ ኤኤምኤምኤም ኤኤምኤምኤም ሙክታር ተመለስ። ሙክታር እንሸኘው። ሙክታር አለ ሜይ ቢ ተመልሷል። ኦኬ ቀጥል። ኦኬ ጥያቄያችንን ሰምተዋል ሙክታር? ከአክብሮት ጋር እስቲ እሱን እንድታነብልኝ ነበር ጠይቀህ የነበረው። ኦኬ በሙሐመድ ጊዜ የነበረው ቁርአን በምን ላይ ነበር ሲጻፍ የነበረው?
በሙሐመድ ጊዜ እሳቸው በህይወት በነበሩበት ጊዜ ቁርአን በአንድ እንትን አይደለም የወረደው፣ ስሩ ፕሮሰስ ነው የወረደው። ሶ ያንን እሳቸው አይጽፉም አያነቡም፣ ያንን በቃላቸው ለሰሃቦች ያስተላልፉ ነበረ። ያንን ሰሃቦች ይጽፉ ነበረ። አይ ቲንክ ትንሽ ደቂቃ ነው ማለት ትንሽ ቅጽበት ነው አንተ ስታነብ የነበረው መጽሐፍቶች ተቃጥለዋል የሚለው። በምን ላይ ነበር የተጻፈ የነበረው? በሙሐመድ ጊዜ የነበረው በምን ላይ ነበር የሚጽፉለት? በምን ላይ ማለት በምን ላይ ነበር የሚጽፉለት? ያ የመጀመሪያው በሙሐመድ ጊዜ ሲጻፍ የነበረው በምን ላይ ነበር የሚጻፈው? ማቴሪያሉን ነው። ያ ማቴሪያሉን በምን ላይ ነበር የሚጻፈው? ማቴሪያሉን እርግጠኛ አይደለሁም፣ ግን ዋናው ቶፒክ መጽሐፍቱ የመጀመሪያው ኦሪጂናል ማኑስክሪፕት የለም የሚለው መሰለኝ ይዙ። ኦኬ አለ ሎጂኩን መረዳት ያስፈልጋል። አሁን ችግር የለውም። ሎጂክ ማለት አራት አይነት ነበር፣ አምስት አይነት ነበር። ሎጂክ ማለት ባይዘው ትሩዝ ማለት ነው። አንዴ ወደ ሙክታሮቪች አንዴ ሎጂክ ማለት መጀመሪያ ምን ማለት ነው የሚለውን ማየት ያስፈልጋል። በመጀመሪያ በሙሐመድ ጊዜ የነበረው ቁርአን ሲጻፍ የነበረው አንደኛ በምን ላይ ነው? ያስ ኦሪጂናል በሙሐመድ ጊዜ የነበረው ቁርአን አለ ወይ ነው ጥያቄው። አዎ አንተ አሁን እያልክ ያለው ማቴሪያሉ ምን ላይ ነበረ እየተጻፈ የነበረው? በሙሐመድ ጊዜ የተጻፈው ቁርአን አለ የመጀመሪያው ኦሪጂናል ማኑስክሪፕት? አዎ ኦኬ ከፍ አድርገውና ፎይ ይስጣን እስኪ። ኦኬ ምን ላይ ነበር የተጻፈው አልከን ሙክታሮቪች? ሙክታሮቪች አለ። ምን ላይ ነበር ሲጻፍ? ያ ማቴሪያሉ ነው። ማቴሪያሉ እዚህ ጋር ወሳኝ ነው ብዬ አላስብም። ምክንያቱም ምን አሁን ወረቀት ላይ ነው ድንጋይ ላይ ነው ምናምን የሚለው ያን ያክል እንትን አይደለም። አሁን እና ታዲያ ኦሪጂናል ማኑስክሪፕት እያልክ ያለው አለ እያልክ ያለው ታዲያ ምን ተረት ተረት ነው? አፈ ታሪክ አለ ነው የምትለው? እኛ እኮ ማኑስክሪፕት ነው የጠየቅነው እንጂ ተረት ተረት አለ። አሁን ተቃጠለ። አሁን አራት አይነት ነበረ፣ በኡስማን ጊዜ ተቃጠለ፣ ወደ አንድ እንዲመለስ ተደረገ የተባለው ጽንሰ ሐሳቡ መልእክቱ እንጂ ምን ላይ ነው የተጻፈው የሚል አይደለም። አሁን ይሄ ከኬዙ አንፃር ይሄ ጥቃቅን ነገር ነው ብዬ አስባለሁ። ምክንያቱም ወረቀትም ላይ ተጻፈ ቃሉ አንድ ከሆነ ድንጋይም ላይ ተጻፈ እንጨትም ላይ ተጻፈ አንድ። ግን ቆይ ኦሪጂናሉ አለ የለም? በቃል ነው የወረደው ቁርአን ራእይ። ኦሪጂናሉ ጽሑፍ አለ የለም? ነው የወረደው። ኦሪጂናሉ ጽሑፍ አለ የለም? ማለት በአንድ ሰው አልተጻፈም፣ በተለያዩ ሰዎች ነው የተጻፈው። እኔ በሚሊዮን የሚጻፍ ነው አልጠየቅኩም እኮ። ያ በሚሊዮን የተጻፈው የመጀመሪያው ጽሑፍ አለ የለም? ኮፒውን አልጠየቅኩም። የመጀመሪያው ጽሑፍ የመጀመሪያው ጽሑፍ ማለት በተለያዩ ሰዎች የተጻፈ በአመታት እንትን ውስጥ የወረደ ነገር ነው። አንድ ሰው አይደለም የተጻፈው። አንዴ የሆነ ደብዳቤ ነገር ሰው የሚጻፈው who cares please ሺህ ሰው የሚጻፈው who cares? ኦሪጂናሉ በመጀመሪያ የተጻፈው አለ የለም? ኦሪጂናል የሚባል ነገር እኮ የለም። አሁን ለምሳሌ መጽሐፍ ቅዱስንም ብታይ ኦሪጂናል እንትኑ የለም። እናመሰግናለን። ኦሪጂናል የሚባል የለም ፔሬድ። ስለ ኮፒው በኋላ እናወራለን። ስለዚህ ኦሪጂናል የሚባል ነገር የለው። ስለዚህ መጀመሪያ የተጻፈው ነገር የለም። ስለዚህ ኮፒ ላይ ነው ያለው። እናመሰግናለን። አርጋይት አቡ ዱባይ አቡ ክራር ሰላም ነው አሉ። ሰላም እንዴት ነው? አለ እንዴት ሰላም ነው? መስገን ነው። ሰላም ነው። እግዚአብሔር ይባርክህ ወንድማችን። ክርስቲያን ቃለ ምልልሱን እየሰማን ነበር። አዎ ኦኬ። የሚቀጥል ክርስቲያኖች ቃለ ምልልሱ
እሺ አሳጥሩ፣ ቀጥል። እሺ ቀጥል። ኑርዬ ሰላም ነው? ሰላም ሰላም። እንዴት ነህ? አለን አለን። መልካም። ቅድም ባልከው ነገር ላይ ጥያቄ ልጁ ነው የጠየቀው አይደለ? ኦኬ። ኦሪጂናሉ አይገኝም ምናምን ያለው። እሺ በሱ ላይ ያው ኦሪጂናሉ ኖርማል መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም እያዘዙት የተጻፈው አሁንም ድረስ ይገኛል። እርግጠኛ ነህ? አዎ። ኦልራይት። አንተ እሱን ማምጣት ከቻልክ ምንን የፈለግከውን ትቀጣናለህ። የፈለግከውን ነው ከፍ ላድርገህ። ነብዩ እያዘዙት የተጻፈው ሉክ በነብዩ ጊዜ የተጻፈው ኦሪጂናሉ ቁርአን አለ። አሁን አሳየን እሱን። በእርግጥ በእጄ ላይ በዚህ ኑርዬ ሙሉውን አይደለም አንድ ቃል ወይ አንድ መስመር ወይም አንድ አንቀጽ ኑርዬ ቀጥል። በእርግጥ በእጄ ላይ መያዝ አይቻልም። ይሄን ማለት በዚህ ሰዓት የለም፣ ግን ደግሞ ተጠብቆ እንዳለ ያው በሉክ ባይሆንም በቆዳ ተጽፎ ነብዩ ሰለላሁ ዐለይሂ ወሰለም እያዘዙት ሰሃባው የጻፈው በዚህ ዘመን አሁንም እንዳለ ከዛም በኋላ ደግሞ በኡስማን አማካኝነት ደግሞ የተጻፉ አሉ። ኮፒ ከመጀመሪያ እሱ ተረተረ ነው እያወራ ያለው። አሳየነው፣ አምጣው። ይላል። አይ አሁን በእጄ ላይ አልያዝኩትም። ስንት ምዕራፍ ነው ያለው? ምንም አይለይም ከዚህኛው ጋር ካሁን ካለው ጋር ማለት ነው። መቼ ልታሳየን ትችላለህ? እስቲ እንደምንም ከቻልኩ ነገም። ማሳየት ካልቻልክ ምን ትቀጣለህ? እንስማማ። አንተ ማሳየት ከቻልክ ንጽጽር አቆማለሁ። ሙሉ ምዕራፉ ቃል በቃል መሐመድ ያጻፈው አለ ብለሃል አንተ። እሱን ማምጣት ከቻልክ እኔ ንጽጽር አቆማለሁ። አንተ ማምጣት ካልቻልክ ክርስቲያን ትሆናለህ። ራሱን ቀጥታ መጽሐፉ እንዳመጣለን ኖ በአካል ማምጣት አይጠበቅብህም። መረጃውን ብቻ አምጣ፣ ችግር የለም። በአካል ልታገኝ ቪዲዮንም ቢሆን ያ ቪዲዮ ምንም እሱ ሬሌቫንት ነው። ዝም ብሎ ቪዲዮ አይመጣም። መረጃ ተብሎ ቪዲዮ አይመጣም። መረጃዎች ብቻ አንጣ። አሳማኝ የሆነ መረጃ በአካል ማምጣት ስለማይኖርህም መጽሐፉም እተባበራለሁ። መረጃው እንዳለ እዚህ ቦታ ይሄ መጽሐፍ ይሄው አለ መሐመድ ቃል በቃል ያጻፈው ነው የሚል ሙሉ መረጃውን ማምጣት ትችላለህ። አመትም ቢሆን እታገሳለሁ እኔ። ማምጣት ካልቻልክ ግን አመትም ቆይ፣ ከእስልምና ውጣ። አንተ ማምጣት ካልቻልክ አንተ ደግሞ እስልምና ትቀበልኛለህ ማለት ነው። ፕሮሚስ አድርግ ቅድሚያ። ችግር የለም ብቻ ግን አንተ ትቀበልኛለህ። እኔ እስልምና ስህተት ነው ብዬ ማምነው፣ ግን ንጽጽር ከናቆማለሁ ብዬ ተስማምቻለሁ እኔ አስቀድሞ ሆኑ። በቃ ሁለተኛ አላቅም በቃ እስልምናን ማለት ነው ብዬ ሁለተኛ እጄን ሰቅዬ ይህንን አካውንት አንተ እስልምናን ትሰብክበታለህ ከፈለክ። ስለዚህ አመትም ቆይ ኑሪ። ይሄን ማምጣት ካልቻልክ እስልምና ውስጥ መቀመጥ የለብህም። ተስማማ? አንተም ደግሞ እንደዛው መቀበልም አለብህ። እምነታችን እንደዛ መሆን የለበት። ችግር የለውም። ተስማምተሃል። አሁን ታመጣለህ። በቃ እናመሰግናለን። አመትም ቢሆን ኑርዬ፣ አመትም ቆይ ይሄን መረጃ ማምጣት ካልቻልክ ከእስልምና ሸርተት ብለህ ምንም ልዩነት የለውም። 114 ምዕራፍ 30 ጁዝ መሐመድ ያጻፈው ቁርአን አለ አምጣዋለሁ ብሏል። ቁርአኑን ለሚያመጣው ያው ቁርአኑ ማግኘት ስለማይችል መረጃውን አምጣለን። እንዳንተ አይነት እሺ ምንድን ነው? ምን አሳደበ? ምን ስድብ ውስጥ አስገባ? እኔና ኑሪ እኮ ተስማማን። ይሄም ያሳደብ እኮ አይደለም። የሌለ ነገር ከየት ነው የምታመጣው አንተ?
መጀመሪያ ምናምን አለ ብሏል ኑሪ። ስማ መጀመሪያ እኮ አንተ ስለ ቁርአን ምናምን አታውቅም። መጽሐፍ ቅዱስን በደንብ ታነባለህ፣ ታውቋል ስለ መጽሐፍ ቅዱስ። መሐመድ አትሳደብ። ቆይ ምን አናደደ? ኑሪ አለ ብሏል። መሐመድ ያጻፈው ቁርአን አለ ብሏል። አለ የተጻፈው በታሪክ ደረጃ አሁንም ድረስ ተቀምጦ ስላለ ችግር የለውም። ለምንም መረጃም ተፈልጎ ማምጣት ይቻላል። ችግር የለውም። በቃ ኑሪ ፒስ ያራዳልሽ። ዋናው መረጃ ላይ ማውራት ነው። ስለዚህ አመጣለሁ ብላል። አንተ አንተ መሐመድ ደግሞ የሌለን ነገር ከየት ነው የምናመጣው? ጀዝባ ነህ ይለኛል። አንተና አመጣለሁ ያልከው አንተ ጀዝባ እንዴት ነው የሌለን ነገር የምናመጣው እያለ መሐመድ ይሰድበኛል። እኔን አለ መስደብ ያለ ኑሪ አመጣለሁ። ማምጣት ካልቻልኩ አመትም ቢሆን ፈልጌ ያመጣለሁ። ማምጣት ካልቻልኩ ክርስቲያን ሆናለሁ ብሎ ተስማማ። እኔም ተስማማሁለት። ስለዚህ እንደዛ ነው። እኔስ ወደ ቶፒኩ እንመለሰውና አሁንም ኤኤም ይሰማል። ቀጥል ክርስቲያን። አይደለም ሙሉ ቁርአኑን ይቅርና አንድ አንቀጽ እንኳን ወይም ደግሞ አንድ ምዕራፍ ማምጣት የምትችሉ ካላችሁ ያው እኛ ይቅርታ እንጠይቃለን ማለት ነው። እኔ በግሌ ይቅርታ ጠይቃለሁ። አንድ አንቀጽ አንድ ኦሪጂናል ማኑስክሪፕት ማምጣት የሚችል በጊዜው በሙሐመድ ጊዜ ሲጻፍበት የነበረውን አንድ ማኑስክሪፕት ማምጣት የሚችል ካለ እናያለን ማለት ነው። ጊዜ አይደለም የሱን ይቅርና ከዛ በኋላ የተጻፈባቸውን እንኳን ማምጣት አይችሉም። ይሄንን የምናየው ይሆናል እንግዲህ ሙስሊሞች ሲያመጡ። ኦኬ እሺ ኦኬ ሪያድ ጥያቄው አልገባኝም። እስቲ ዲግም ኦኬ በሙሐመድ ጊዜ ሲጻፍበት የነበረው በምን ላይ ነበረ? ስትል በሙሐመድ ጊዜ ቁርአን ሲጻፍበት የነበረው በምን ላይ ነበር? የጻፈው ወይስ እየተጻፈ የነበረው ነው የምትለው? ያ በሙሐመድ ጊዜ የተጻፈው በምን ላይ ነበረ? ቁርአን በምን ላይ ነበር? ያ አልገባኝም። በሙሐመድ ጊዜ ቁርአን ሲጻፍ የነበረው በምን ላይ ነበረ? ሪያድ ጥያቄው እንትን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነብዩ ወህይ ሲወርድ ቁርአን በሚወርድ ሰዓት ለሰሃባ አጠገባቸው ለሰሃባ ጻፈ እያሉት ሲያዙት የነበረ ያኔ በሰሃባ ጊዜ የተጻፈን ኦሪጂናሉን ቁርአን አለ ወይስ የለም በዚህ ሰዓት የሚል ጥያቄ ነበር። የተኛም ነው እዛ ኦሪጂናሉን ያመጣው እንደነሱ መጽሐፍ ተበርዞ መጣል እንደ እኮ እነሱ እኮ ያን ነው የሚፈልጉት። ቀጥታ ኦሪጂናሉ የመጀመሪያው ሰሃባው ነብዩ ሰለላሁ ዐለይሂ ወሰለም ወህይ ሲወርድላቸው ከዛ ሰሃባው የጻፈውን ኦሪጂናሉን ያ አለ ወይስ የለም የሚል ሳይሆን ምንም ሳይጨመርለት ምንም ሳይቀነስለት ነው የመጣው። ግን መጀመሪያ የተጻፈው መጽሐፉ የራሱ የለም በዚህ ሰዓት የነሱም ቢሆን አይኖርም። ግን የተጻፈው ነገር ምንም ሳይጨመርለት ምንም ሳይሆን ነው የመጣው። መጀመሪያ መጽሐፉ ግን አልጨመርንም ነው ራይድ እያለ ያለው ሳይሆን ወይ ራይድ ሳቡ የጻፈው መጽሐፍ አሁን እኔ ሊይዝ አልችልም። ለምን በሱ በዚህ ሰዓት አለ የሚል እኔ ደግሞ አለ በዚህ ሰዓት አለ ብያቸዋለሁ። ማስረጃውንም ደግሞ እሱ ይኖራል የለም እሺ የለም ባንዴ አደራርጎ ሰያንዴ መጀመሪያ አንድ መጽሐፍ ነው የተጻፈው የዛኔ። ከዛ ቀጥሎ የስፋፋ የኛ ደረሰ ራይድ ፕሊዝ እሺ አዳምጠኝ። አንድ መጽሐፍ በማን ጊዜ ነበር የተጻፈው? በመሐመድ ጊዜ። መሐመድ አንድ መጽሐፍ ነው የጻፈው ጽፏል። እነሱ ወይ ሲወርድላቸው ነው በመሐመድ ጊዜ ጽፏል። ሳቦች የተለያየ አጥንትና ድንጋይ ላይ ነበር እኮ ሲጽፉ የነበረው። ስትል ድንጋይ ላይ አጥንት ላይ ቅጠል ላይ ነበር ሲጽፉ። ይሄ የጀርባ አጥንት እዚህ አጥንት ላይ እዚህ ላይ ነበር ሲጽፉ። አጥንት ላይ ተጻፈ አለ ድንጋዮቹ ይላል እንደዛ ይላል።
ይላል እነዛ እፎ ያላቸው እንዳሉ ሁነው ግን ደግሞ በሰሃባ አማካኝነት በነብዩ ሰለላሁ ዐለይሂ ወሰለም ለሰሃባው እየነገሩት ከዛ ሰሃባው የጻፈው አለ። አሁን አለ እያልከን ያለው ምንድነው? አጥንት ላይ የተጻፈው አጥንት አለ ወይ? የሚረብሽ ድምፅ አለ። ራይድ አንተ ጋር አጥንት አለ። መሐመድ ፕሊስ አንድ አብዱ አጥንቱ አለ። ቴምር ቅጠሉ አለ። ድንጋዩ ላይ የተጻፈው ቁርአን አለ እያላችሁ ነው። እሱን ማምጣት እንችላለን። መሐመድ ያጻፈበት እኔ ደግሞ እያልኩ ያለሁት እነዚህ ነገራቶች አሁን በድንጋይም ላይ ተጽፏል። ድንጋይ ላይ ተጽፏል ይላል እንደ አትደራረቡ። አንዴ አብዱ ምንድነው እሱ የምረብሸው? እኔ ሌሎቹን እኮ አስወጣሁኝ። እሱ መስሎኝ እነኛ መስለውኝ እነኛን አስወጣሁኝ። አብዱን እንዳታስገቡ በጠበጠኝ። ስንት ልጅ አስወጣሁኝ እነኛ እያወሩ እየመሰለኝ። ክርስቲያን አለ ገባሁት። ጥያቄ ነበረኝ። ለጥያቄ ነው የገባሁት። አንዴ ጥያቄን ጠይቄ እኔ ሊወርድ ነው። አንዴ ትጠይቃለህ። ይሄንን አዲስ አንዴ ያው ድንጋይ ላይ ቴምር ቅጠል ላይ ምናምን ላይ ነበረ ሲጻፍ የነበረው አንዱ ዕለት ምን አይነት መጽሐፍ ነው? የትኛው መጽሐፍ ነው? የመጽሐፉ ራሱ ቡኻሪ ነው። የማን መጽሐፍ? ሰሂህ አል-ቡኻሪ። ያ ምን ይላል? the Quran material in collecting is from parchment በምንድን ነበር? በቆዳ ላይ ማለት ነው ሲጻፍ የነበረው። ከዛ ስካፑላ በአጥንት ላይ የትከሻ አጥንት ነው ስካፑላ የሚባለው። ሊፍ ስቶክ ኦፍ ዴት ፓልምስ በቴምር ቅጠሎች ላይ ይጻፍ ነበረ። ሌላ ሐዲስ ላይ ደግሞ በድንጋይ የሚል አሳያቸዋለሁ። በእነዚህ ላይ ይጻፍ ነበረ። በምን? በቴምር ቅጠል ላይ በአጥንት ላይ ነበር የሚጻፍ የነበረው። አርባ 8986 ላይ ያለ ቡኻሪ ላይ 4986 86 ለምሳሌ እኔ ተረድቼ እመጣለሁ። አሁን ጥያቄ አለኝ። አሁን እነኛ ያሉ እያለን ነው ኑርዬ፣ አንተ አለ ብለህ ታምናለህ? እነኛ እኔ አልነበርኩም። ያልተረዳሁት ነገር ደግሞ አላወራም። እኔ አሁን አንዴ እሺ ምን ይላል? ሌላ ደግሞ ቅድም በአጥንት ላይ ያሳይቻችሁ ነበር። አሁንም ደግሞ ፓልም ስቶክስ ወይም ደግሞ በቅጠሎች ላይ ቲን ዋይት ስቶንስ በቀጫጭን ድንጋዮች ላይ ኤንድ ኦልሶ ፍሮም ደ ሜን ኦፍ ሁኖስ ባይ ኢተርት ከዛ በኋላ በጊዜው ደግሞ በልባቸው የያዙት ነበሩ ይላል። ስለዚህ እነዚህ በመጀመሪያ በቅጠል ላይ ተጽፎ ነበር፣ በድንጋይ ላይ ተጽፎ ነበር። በነቢዩ በሙሐመድ ጊዜ ማለት ነው። በእነዚህ ላይ ነበር ሲጻፍ የነበረው። እነዚህ ማኑስክሪፕቶች አሉ ወይ ነው? ድንጋዮቹ፣ ቅጠሎቹ ቀጥሉ። አለሉ ዝምታ መረጣችሁ። አለሉ የለም ማለት ነው። የለም ወገን። ስለዚህ እንዳንተ አይነት ጀዝባዎችን ከየት ነው የምታመጣቸው? እንዳንተ ደነዞች ጭንቅላት የሌላቸው ለመሳደብ ትገባለህ። ምላሽ ስታጣ ዝም ብሎ አዳመጠና ጨነቀው። ለካ እስከዛሬ ስንመራበት የነበረው መጽሐፋችን ኦሪጂናሉ የለም ለካ አለ እና በምን ልጽናና አለ። ጭንቅላት የላችሁም አለ። በሚያሳዝን ሁኔታ አላህ ጭንቅላት እንደሌለው አያውቅም። አላህ ሁለት እጅ አለው፣ አላህ ጣት አለው፣ አላህ ባት አለው፣ አላህ እግር አለው፣ አላህ ፊት አለው፣ አላህ አይን አለው፣ አላህ ጭንቅላት አለው የሚል ግን የለም። እንዴት ነው እሱ ፍጡርን ከፈጣሪያችሁ ጋር የምታመሳስሉ? ጭንቅላት የለህም እያላችሁኝ ሌሰ ከምስሊሂ ሸይኡን ምናምን ትሉ የለ እንዴ? እሱ አምሳያ የለው ትሉ የለ እንዴ? 42:11 ላይ አታመሳስሉ። ኢብራሂም ሚታር በደንብ አስተውሉ። የመጀመሪያ ቁርአን የለም ፔሬድ 4 ነጥብ
የሚፎክሩበት ሙስሊሞች የሆነ ነገር አይ አምጣ ብያለሁ። ኑሪ አንተ አምጣ አለ ብለሃል። አንተ ታመጣለህ። ፕሮሚስህን ጠብቅ። አንተ እኮ ኮንፊደንስ ራሱ ተመችቶኛል አለ ማለት እፎይ ሙክታር ነኝ። ሙክታር ኦኬ፣ ቀጥል። አለ ብለህ ታምናለህ? አይ የለም ነው ስለ ነበረው። እሺ ለአሁኑ ላወራችሁ ነገር አንዴ። እሺ ቁርአን ኢምራን ቆይ እንትና እያወራ ነው፣ ሙክታር እያወራ ነው። እና ኦሪጂናል ማኑስክሪፕቱ ሊኖርበት የሚችልበት እንትን የለም። ምክንያቱም ያኔ የነበረው የቴክኖሎጂ የመጻፊያ ማቴሪያሎች ምናምን እናም ያኔ የነበረው ሲቪላይዜሽንም ይወስነዋል እንትን ደረጃ ማለት ነው፣ በማቴሪያል ደረጃ። ያ በባይብልም ተመሳሳይ ነው። ሲጻፍበት የነበረም ከቁርአን ጋር ብዙም ያልተራራቀ ነው። የእንስሳቶች አጥንት፣ ቆዳ፣ የተለያዩ ነገር ላይ መጻፍ ያለና በዛ ጊዜ የነበረ የሰው ልጅ የስልጣኔ የደረሰበት እንትን ነው። በኋላ ላይ ወደ ዑስማን የመጣህበት ኬዝ እና ተቃጥሏል እሱ ነው ወደ አንድ አሁን ያለውን እንትን ቅርጽ ያሳያዘው እሱ ነው የሚለውን አንስተ ነበረ። ቅድም ክርስቲያንም እንትን ሲል ነበረ ሲያነብልን ነበረ። ትክክል ነው፣ በሱ እስማማለሁ። ምክንያቱም ያኔ የተስተካከለው የአጻጻፍ ዘይቤ እንጂ አሁንም ማንበብ ይቻላል። የአጻጻፍ ዘይቤ እንጂ መልእክቱ ላይ ልዩነት እንዳሌለ እና ወጥ እንዲሆን መጀመሪያ በአቡበክር ሲዲቅ ሙክታር ያ ኦሪጂናሎቹ እንዲጠፉ ምክንያት የሆነበት አንዱ ምንድነው ነበር ያልከን? ኦሪጂናሉ መልእክቱ ሳይሆን አሁን ለምሳሌ በተለያዩ ሰሃቦች ስለተጻፈ ያንን የመሰብሰብ ስራ በአቡበክር ሲዲቅ ተሰራ። በኋላ ደግሞ ወጥ ይዘት እንዲኖረው የተደረገው በኡስማን ያኔ የነበረው በኡስማን ጊዜ የነበረው ስራ የተሰራው የአጻጻፍ የአነባበብ ዘይቤ እንጂ መልእክቱ እንዳልሆነ ግልጽ ነው ማለት ነው። እና የአጻጻፍ ዘይቤ ማለት የአጻጻፍ ዘይቤ አሁን ቅድም ክርስቲያን ሲያነብ ነበረ። አሁንም ማንበብ ይቻላል። የአነባበብ አሁን ለምሳሌ አረብኛ የዶት የተለያዩ ሲጻፍ አረብኛ ወጥ የሆነ እና እንዴት ልበለ አረብኛ እኔ ከህፃንነቴ ጀምሬ የተማርኩበት ነው። ለምሳሌ ነስባ፣ ኪስራ ምናምን የሚባሉ ድምጽ በዛን ሰዓት ነበር እንዴ? ነበሩ እነሱ ወደዚህ እንዲመጣ ነበር በዛን ሰዓት። እርግጠኛ ነህ? ኦኬ በጊዜው አልነበሩም። ኤኒዌይስ ግን ዋናው ፖይንቱ እሱ አይደለም። ቁርአኑ ኦሪጂናሉ ወይንም ደግሞ የመጀመሪያው ጽሁፍ እንዲቃጠል ያደረገው ምክንያቱ እሱ ነው ካለ ደማ ሸዳ ከስራ ምናምን በሚለው ምክንያት ነው የመጀመሪያው ጽሁፍ እንዲቃጠል እንጂ መልእክቱ በእነሱ ምክንያት ነው እንዲቃጠል ይሆናል። አዎ እንዲሰበሰብና ወጥ የሆነ አንድ እንዲኖር ከዛ ውጪ ያለው እውቅና እንዳይሰጠው ነው የተደረገው እንጂ መልእክቱ ላይ ልዩነት የለውም። እኔ እናንተም እንድንወያይ ፈልገው። ስለዚህ አንድ ማመሰገነ ምንድነው እሱ ወጥ እንዲኖረው መልእክቱ ላይ እነኛ እንዲካተሉ ተደርገዋል። ባይ ዲፎልት በፊት ወጥ አልነበሩም። እነኛ ካሉ ምን ይፈጥራል ማለት ነው? ብዥታ ይፈጥራል። ብዥታዎች አሉ ማለት ነው። ግጭቶች አሉ። ቅድም ቁርአኑም እንደሚለው ግጭት ስለተገኘበት እንደሚለው አንተም እያልከን ያለው ወጥ እንዲሆን እነኛም ማቃጠል አስፈላጊ ነበር። ግን ቅድም የሳትካት ነጥብ አለች። ምንድነው የሳትከው? የሰው ልጅ የደረሰበት ቴክኖሎጂ አለ። በፊት ላይ ግን እንደዚህ አልነበረም። ስለዚህ አሁን ከጊዜ በኋላ አጻጻፍ እና እንትን ብዙ ማቴሪያሎች ማግኘት ይቻላል፣ እንደ ልብ መጻፍ ይቻላል። በፊት ግን እንደዛ አይገኝም የሚል ሀሳብ አንስተሃል። እሱ ጥሩ ነው። ምን ችግር ያመጣብሃል መሰለ? ምን አይነት ችግር ያመጣብሃል መሰለ? እሱ ከሙሐመድ በፊት ነው እኛ ኤንጅል እና ተውራት ያለን፣ ከሱ በፊት የተጻፉ አሉን። አንድ ሁለተኛ ደግሞ
ቁርአኑ ራሱ እንዲጠፋ የተደረገው በእድሜ ብዛት አርጅቶ ምናምን ሳይሆን ሆን ብሎ ዑስማን ያቃጠለው የማጥፋት ስራ ነው የሄደው። ልዩነትን ለማጥፋት ተብሎ አንድ አካል ታቃጠለ። ሁለት ነገሮች አሉ። ሁለት ነገሮች አንድ ከሆኑ አንደኛው ማቃጠል አስፈላጊ አይደለም። ሰዎች በሁለቱ ሲለያዩ ይሄ ነው ትክክል፣ ይሄ ነው ትክክል እያሉ ሲለያዩ አይ በቃ ተሚለያዩ ብለህ አንደኛው የምታቃጠል ከሆነ ኦኬ የሆነ ልዩነት አለው ማለት ነው። ስለዚህ ምን እያደረክ ነው? መረጃ እየደበክ ነው። ማድረግ ያለበት ምንድን ነው? ሁለቱም አንድ አይነት ምንም ልዩነት ከሌላቸው ሁለቱንም ታመጣና ይኸው አንድ ናቸው እኮ ብለህ ማሳየትና ማሳመን ነው። ልዩነት የላቸውም፣ ይኸው ይሄም ኤ ይላል፣ ይሄም ኤ ይላል፣ ይሄ ቢ ይላል፣ ይሄ ቢ ይላል ብለህ ማሳየት እንጂ ሰዎች የዛና የዛ መጽሐፍ ሲለያይባቸው እንዳይለያዩ ምን ላድርግ ላቃጥለው ብለህ እንትኑ የምታጠፋ ከሆነ መረጃዎች የምትደብቅ ከሆነ የምታቃጥል ከሆነ ኢንቴንሽናሊ ምን እያደረክ ነው? ኦኬ አሁን አጠፋሁት፣ አቃጠልኩት፣ አንዱ ቀረ፣ ከአሁን በኋላ ትለያይም ምትል ከሆነ የመጀመሪያው ጋር ግጭት ነበር ማለት ነው። ሪሊ ግጭት ነበር። እንደዛ አይደለም። ወደ እንትኑ ስንመለስ ሲነበብ ወደ ነበረው ቅድም ክርስቲያን ለዚህ ሐሳብ ቤዝ ወደ ሆነው እንትኑ ስንመለስ የተለያዩ ሰዎች ጋር የነበረን ነብዩ የተለያዩ ሰዎች ጋር የተለያዩ ተከታዮች ጋር በየምዕራፍ የነበሩትን አንድ ላይ እንዲሰበሰብና ወጥ የሆነ እንትን እንዲኖር እንጂ ወጥነት እንዲኖረው እንጂ ከወጥነት ያልነበረው ለምንድን ነው? ወጥነት ያልነበረው ልዩነት ስለሆነ እኮ ነው። አሁን በራስ አንደበት እኮ እየተጠለፍክ እኮ ነው። ወጥነት እንዲኖረው ልዩነቶቹ ተሰበሰቡና እንዲቃጠሉ ተደረገ ማለት አስቀድሞ ወጥነት አልነበረውም ነው። በነብዩ ጊዜ የተጻፈው ወጥ የሆነ ስላልሆነ ልዩነት ስለነበረ ሰዎች ጋር ስለነበረ የተለያዩ ሱሐባዎች ጋር ስለነበረ የተለያየ ሰዎች ጋር መኖሩ አንድ አይነት ከሆነ ልዩነት ካልነበረው በመጀመሪያ ምንም ችግር የለውም። ምንም ችግር አለው ይኖረዋል። ሲኩዌንስ አይኖረውም። አንደኛ ስለ ሲኩዌንስ ጉዳይ አይደለም የጠየቅነኛ። ሲኩዌንስ አይደለም የተጠየቀው። ሲኩዌንስ ራሱ መሐመድ እኮ አይደለም። ማን ነው ሲኩዌንስ ያለ? ማን ያለ? አይደለም ሐሳቡ እንደዛ የተደረገበት ምክንያት ነው አይደለም። ከሲኩዌንስ የመጣው በኋላ ነው። ስንቶ ስለዚህ ውስጥ ማትግባ ሎክ እኔ እያወራሁ ያለሁት መረጃውን ለማጥፋት ሆን ብሎ ልዩነት ቁርአንን ሰብስበ የምታቃጥል ከሆነ ኢንቴንሽናሊ እንደዚህ ምሰራ ከሆነ መረጃ ሀይድ እያደረክ ነው፣ እየቀበርክ ነው፣ እየደበክ ነው። ይሄ ደግሞ ሆን ብሎ የመበረስ ስራ ነው የተሰራው። ራስ ባልከው ቅድም ምን የማስተካከክ ስራ ሰራ። አይ ድሮ እኮ ዘመኑ ሩቅ ስለሆነ የሚል ሰራ። ሩቅ መሆኑ አይደለም እንዲጠፋ ኦሪጂናሉ መጽሐፋችሁ እንዲጠፋ ምክንያት የሆነው ሩቅ የመሆን ጉዳይ ሳይሆን ዑስማን ስላቃጠለው ነው። ኦኬ ካልጠፋ እስቲ አሁን ለምን አልተቃጠለም? ተቃጠለ ማለት የተለያዩ ሰዎች ላይ የነበረው ፔሪድ በቃ አለቀ። ያ ከሆነ እኮ መጽሐፍ ቅዱስም ኦሪጂናል ማኑስክሪፕቱ የለም። ኦሪጂናል ማኑስክሪፕቱም የለም። ቆይ ዩቱብ እስከ መስራት በፊት አለ ካል ካንተ ማውጣት ትችላለህ። ባይብል ኦሪጂናል ማኑስክሪፕቱ አለ ካለ አዳምጥ። እናንተ ደጋግማችሁ የምታጮሁበት መንገድ አለ። አሁን አንድ እኩል ነን አይነት ሳፍ ነው እንትና እያላለሁ ሙክታር አንድ እኩል ነን። በቃ አንድ እኩል ነን። አንሆንም መቼ አንድ እኩል መቼም አንሆንም። ለማን ነው? እናንተ ኢንቴንሽናሊ በዘመን ብዛት የማርጀት ደርሶበት ሳይሆን ኢንቴንሽናሊ ሆን ብላችሁ ስላቃጠላችሁት ልዩነት መጥቶ ግጭት ተፈጥሮ ስላቃጠላችሁት መቼም አንዳንድ ነው። ጠላት መጥቶ ቢያቃጥልብህ ቢቀድብህ በእድሜ ብዛት በማርጀት ኦሪጂናሉ ቢቀዳደድና ቢያረጅ ዳስ ፋይን። ኢንቴንሽናሊ ልዩነት ሲመጣ ግን ካጠፋኸው መቼም አንዳንድ ነው። ሆን ብላችሁ ቁርአኑን የመጀመሪያውን አጥፍታችኋል፣ በርዛችሁታል። አንዳንድ ነው። እኛ ባይኖረን እንኳን ኦሪጂናሉ ኮፒው ቢሆን ቢኖረን እኛ እንደናንተ ኢንቴንሽናሊ እስካልቀደድ ነው እስካላቃጠል ነው ድረስ
አንድ አንሆንም። እናንተ ሆን ብላችሁ ኮፒያ ያንን ካቃጠልክ በረዘሃል ነው። እንደዛ ነው ማለት አይደለም። ዴሊብሬትሊ የሆነ መረጃ ለመደበቅ አይደለም። ወደዛ የሚወስድ ምክንያት የለም። ነገር ግን ሐዲሱን አንብበው። እሺ ሐዲሱን እንዴት ነው ክርስቲያን? ሁለተኛ ዙር እያረከኝ ነው። ነገር ግን ባይብል ጭራሽ ከማን የተጻፈ እንደሆነ የማይታወቅ እንትኖች አሉ፣ ቻፕተሮች አሉ ባይብል ላይ። እንደዚህ አይነት ሲሊ ጌም አትጫወት። እፎይ ቤት ነው የገባው። እንደዚህ አይነት ሲሊ ጌም አትጫወት። ቁርአን ከ114 ውስጥ ለአንዱ እንኳን ማስረጃ አትሰጠኝም ማን እንደጻፈው። ለአንዱ እንኳን ማይታወቅ አለ መጽሐፍ ውስጥ ነው ያልከው አይደለም ሙክታር? አዎ ቁርአን ውስጥ ለአንዱ እንኳን ከ114ቱ ለአንዱ እንኳን አንዱ ማን እንደጻፈው ልሰጠኝ ትችላለህ? አሁን ባነበብከው ቅድም ክርስቲያን ሲያነብልን በነበረው እንትን ላይ በኡስማን ጊዜ እንደዚህ ሲሰበሰብ ከኡስማን በፊት የተጻፈ የለም ማለት ነው አለ። ማን የጻፈው? ያን እነዛ ናቸው እኮ ተሰብስበው ማን የጻፈው? ያኔ በተለያዩ የሰሃባዎች ናቸው። በተለይ ማን ማስረጃ ማን ጥያቄ ስጠይቅ መልስ እንድሰጥ ፋታ ብትሰጠኝ። ማን ከ114ቱ የቁርአን ክፍል ውስጥ አሁን የፈለከውን ጥቀስና አሳየኝ። እንዳልኩ አንድ ሰው አይደለም የጻፈው። ሱረቱ በቀራ ለምሳሌ ማን የጻፈው? እሺ ሱረቱ በቀራ ማን የጻፈው? ኤግዛክት እንትኑን አየህ፣ ቃል በቃል ማን ጻፈ፣ ማን ተቀበላቸው? አየህ ሎክ አንዴ እሺ አዳምጠኝ። እኛ ጋር ከ40 በላይ መጽሐፍት ነው የተሰበሰበው። የአንድ ሰው መጽሐፍት አይደለችም። የአንድ ሰው ሳይሆን የሺህ ዓመታት ታሪክ መጽሐፍት ነው የኛ። የነቢያቶች ሁሉ መጽሐፍት ነው የኛ። እነኚህን ሁሉ የሺህ ዓመታት ታሪክን የያዘ ከአንድ መጽሐፍት ጋር ነው እያወዳደርክ ያለው። አንድ መጽሐፍ እሱም ደግሞ እነኚህ ሺህ ዓመታት ያስቆጠሩ ከሙሐመድ በፊት የነበሩ ጊዜ እንትን ብለው ሲመጡ ይሄንኛው በኋላ መጥቶ የእነሱን ያህል እንኳን አልሆነም እያልከኝ ነው። እነኚህ እኮ ሺህ ዓመታት ወደኋላ ከሙሐመድ የነበሩ ናቸው። አንድ ሁለተኛ ራሳቸውን መግለጽ ይችላሉ መጽሐፍቶቹ። ነቢያቶቹ አንዱን መግለጽ ይችላል መመለስ ይችላሉ። ኦኬ እሱም እንደዛም ይሁን አልቻለም። እናንተ አንድ እንኳን አንዳንድ አለ መጽሐፍ ውስጥ ማይታወቅ ጸሐፊ ስትል እናንተ ጋር ግን ዘሆል 114ቱም አይታወቅም። 114 ምዕራፍ ራሱ መሆኑን ምን የምታውቀው 114 ምዕራፍ መሆኑን ራሱ ኤግዛክት አሁን በቀራን ማን 114 ምዕራፍ ማን ያለ አላህ ብሏል። 114 ምዕራፍ ነው ቁርአን ብሏል። በ114 እንትን በምዕራፍ ተከፋፍሎ ብሏል። አላህ ብሏል ወይ እንደዛ ብሏል ማለት 114 ምዕራፍ አለው ያወረድኩት መጽሐፍ ብሏል። ኦርደሩን ሲኩዌንሱን መች እንደወረደ እናንተ ናቸው የመደባችሁት ማለት ነው። በ23 ዓመት ውስጥ የወረደን እንትን መጽሐፍ በወረደበት ጊዜ ሲኩዌንሱን ኦርደሩን ጠብቆ በዛ ነው ኦርደር የተደረገው። እናንተ ናቸው የመደባችሁት ማለት ነው። ጸሐፊያን ይታወቃሉ አይታወቅም ወይ ላልከው በዋነኝነት እነ ዘይድ እነ አቢ ጣሊብ አሊ እነ ኡበይ አብዱላህ ብን መስዑድ ምናምን ሲጽፉ ማን ነው እሱ ማን ነው? ሰሃቦች ናቸው። የነብዩ ተከታዮች ናቸው። እነዚህ ሰሃቦች ናቸው። ያኔ ቃል በቃል ሲወርድ ስለዚህ አንተ የምትመራበትን መጽሐፍ አላህ ለጅብሪል የሚባል ላከ። ጅብሪል ለሙሐመድ ነገረ። ሙሐመድ ለሆነ ሰንበዲ ነገረ። ከዛ ያንኛው ጻፈው። እንደዛ የምትከተለው ነው። ይሄ ራእይ ነው። ቀጥታ እናንተም የምታምኑበት ነው። ጅብሪል በሚባል እኔ ጋር አታገናኝ። ሊስን ቆይ አንደኛ ነብይህ ራሱ ያልጻፈውን መጽሐፍ ነው የምትከተልበት። እኛ
ዮሐንስ ስንል ዮሐንስ ራሱ የጻፈው ስለሆነ ነው። የጌታ ደቀ መዝሙር ነው። ዮሐንስ ራሱ ስለጻፈው ታማኝ ነው። አንተ ግን መሐመድ የጻፈውንም አይደለም የምታምነው። ዘይድ ብን ጣቢት አልክ። ዘይድ ብን ጣቢትን ያውቀዋል ቁርአኑ ራሱ? አላህ ራሱ ያውቀዋል ዘይድን? እንዴት አያውቅም? እስቲ አንድ ጥቅስ ስጠኝ። ጌታ እንዴት ሰንበዲን አያውቅም ትላለህ? እስቲ አንድ ጥቅስ ስጠኝ። አንዲት ነገር አላስቀረንም፣ ሁሉንም ገልጸናል፣ አብራርተናል ያለው ቁርአን። እስቲ ዘይድ ብን ጣቢትን ቁርአን እንደሚጽፍ የተናገረበትን አንድ ጥቅስ ስጠኝ እስቲ። አንዳችም አላስቀረንም፣ ሁሉንም ዘርዝረናል፣ ሁሉንም ጽፈናል ያለው ቁርአን ውስጥ የቱ ጋር ነው እስቲ ዘይድ ብን ጣቢት ያለው? ዘይድ የተባለውን ራእዩን ነው እንጂ የሚጽፈው የራሱን እንዲጽፍ ያለው እንደዛ ጽፍ ያለው አላህ እንዲጽፍ ያዘዘበትን አላህ እንዲጽፍ ያዘዘበትን አላህ ዘይድ እንዲጽፍ አይደለም እንትን ያለው። ስለዚህ አላህ ያላዘዘው ሰው ነው የጻፈው። ስለዚህ ሰንበዲ ዝም ብሎ አላህ ያላዘዘው ሰው ነው የጻፈው። እናመሰግናለን። ኤኒዌይስ ስቲል እሱ የጻፈው ዘይድ የጻፈው እሱ ተቃጥሏል ወይንስ አለ? ዘይድ የጻፈው እነኛማ እኮ አሁን ያልኩ 4-5 ሰዎች ዋነኞቹ ናቸው። ስለዚህ እነሱ የጻፉት ነው ተሰብስበው። ሙክታር 4 ሰዎች ተሰብስበው ነው እስልምና ነው የወሰኑት እያልከኝ ነው? የወሰኑት ሳይሆን መጽሐፍቱን ያሰባሰቡት በተለያየ ጊዜ ወረደ። ስለዚህ ቴንኪው በተለያየ ጊዜ የወረደውን ቁርአን 4 ሰዎች ይሄ ቁርአን ይሁን ይሄ ሐዲስ ይሁን ብለው ወሰኑላችሁና ጻፉላችሁ። ቁርአን ስለ ሐዲስ አይደለም እያወራን ያለው። እንዴ ነብይ የተናገረው ሁሉ ይሰሙታል አይደለ? ሐዲስም የተናገረውን እኮ ይሰማሉ። ብዙ ሐዲሶች ውስጥ እንዳሉ አታውቅም እንዴ? ይሄ ቁርአን ይሁን ሐዲስ ይሁን እያሉ እኮ የተወዛገቡበት አለ። እሱን ለጊዜው ተወውና ኤኒዌይስ 4ቱ ሰዎች ምን አደረጉ? ይሄ ነው ቁርአን ብለው ሰጧችሁ አይደለ? ይሄ ነው ቁርአን ብለው ሰጥተውን ሳይሆን ያለውን ሰብስበው በአንድ መጽሐፍ አደረጉት። ኦኬ ከምን ላይ ሰበሰቡት? አሁን ቅድም ባልነው ከአጥንት ከቆዳ ከድንጋይ ላይ ከተጻፉት ተሰብስቦ በወከር ስዲቅ ጊዜ የነበረውን የተሰበሰበውን ከዛ ደግሞ የተለያየ እንትን ሲሆን የተለያየ ሰው ጋር ያለን ወጥ ያልሆነውን ነው። በኡስማን ጊዜ ደግሞ ተሰብስቦ ወደ አንድ መጽሐፍነት የተደረገው እንጂ ዴሊብሬትሊ ሆን ተብሎ ዴሊብሬትሊ ሆነም አልሆነም ወጥ እንዲሆን ደግሞ በኡስማን ጊዜ ተቃጠለ እያልከን ነው። ወጥ ያልሆነውን ተሰበሰበና ተቃጠለ። ሉክ የሚስማማቸውን ወሰዱ ጻፉ። ግጭት ሲመጣባቸው አቃጠሉት እያለን ነው። ግጭት ሲመጣባቸው ታቃጠሉት። ብረዛ ከዚህ ውጭ ምን አለ ካደ? አንተ ሳያውቁም ነው አውቀውም ነው በለው አንድ እንዲሆንላቸው ሲሉ ልዩነትን አጠፉ አቃጠሉ ማለት ብረዛ ነው። ሌላ ምንም ልትለው አትችልም። ልዩነት ስትል የአነባበብ ዘዬ የአጻጻፍ ዘዬ መልእክት ላይ መሆኑን ኤግዛክትሊ የዚህን የአማርኛ ቁርአን ሐሳብ ስለሆነ ማለት ነው። ምክንያቱም እነሱ ተስማሚ የሆነውን አይተው ነው የመረጡት ማለት ነው። በኸሊፋ ኡስማን ጊዜ ማለት ነው። ምን ይላል መሰለ? ይሄው ዳግመኛ ኸሊፋ ኡስማን በ25ኛው ዓመተ ስደት ባነበቡት ግጭት ስለተገኘበት ግጭት የቁርአን ሊቃውንት በተከናወነ ጉባኤ የቃላቱን አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው ተስማሚ እንግዲህ ነብዩ የተሰጣቸው ቢሆን ኖሮ ተስማሚ ማድረግ አይጠበቅባቸውም ነበር ማለት ነው። ቀጥታ ነብዩ የተናገረውን ነገር ነበር መጽሐፍ የሚጠበቅባቸው። ነገር ግን እነሱ ልዩነት ስላገኙ ሚስማማውን ብቻ መርጠው እነሱ ያን ጊዜ እንትን አደረጉት ማለት ነው። ለምን ኦሪጂናል መጀመሪያው ቢኖር ኖሮ እነሱ ተስማሚ ማድረግ አይጠበቅባቸውም። ተስማሚ አልነበረም፣ ግጭት ስለተገኘበት። ለምንድን ነው ተስማሚ ያደረጉት? ግጭት ስለተገኘበት እነሱ ተስማሚ ያደረጉት ማለት ነው። ወንድማችን እናመሰግናለን። ያ ኤኒዌይስ ሙክታር ይብቃና አይ ላቭ አህመድ ባይ ዘ ዌይ
በቁርአን አጠባበቅ ላይ ሙስሊሞች ብዙም ባያወሩ የተሻለ ነው። ያውም አንድ መጽሐፍ ኖራቸው እሷን መጠበቅ ካልተቻለ በጣም አስቂ ነው። ያውም ከክርስትና በኋላ መጣ ማለት ነው። መጨረሻ መጣ። ኦኬ ኢቭን ከወንጌል እንኳን ከ600 ዓመት በኋላ መጥቶ ለቴክኖሎጂ ቅርብ ኤቭሪቲንግ ለእንትን ቅርብ በሆነበት ሰዓት ላይ መጥቶ አልተጠበቀም ማለት ስለምን ብረዛ ነው የምታወራው? ወዳጅ ስለምን ብረዛ ነው ክርስትና ጋር የምትጨማለቁት? ስለምን ግጭት ነው የምታወሩት? እኛ ጋር መጣችሁ ማፈር እኮ ነው ያለባችሁ። ያሳፍራል የምር። ምክንያቱም እሺ እፎይ ኦኬ ሙስሊም ነህ? አይ ኦርቶዶክስ ነኝ። እሺ ለምን ገባ? እና ብዙ ሰላም ናችሁ? ሰላም ለዚህ ቤት እንዴ ኢንሻአላህ። እሺ እና ሳዳምጥ ነበር። ኦርቶዶክስ ነኝ። እንዴት ናችሁ? ደህና ናችሁ አይደል? ያው ማዳመጥ ይቀላል እና ብዙም እየገረመኝም የደነቀኝም ነገር አለ። ሆኖም ያው ተናግረሃል። ከዚህ በላይ መናገርም ይከብዳል፣ መስማቱ ይቀላል እና ያለውን ነገር ሞር ኦኬ በደንብ አስተውሉ። እስልምና ከክርስትናው እንኳን ከወንጌል እንኳን ከ600 ዓመት በኋላ ነው የመጣው። ከወንጌል ከ600 ዓመት በኋላ ነው የመጣው። ከ600 ዓመት በኋላ መጥቶ መጽሐፉን ፕሪዘርቭ ማድረግ ካልቻለ ምንድን ነው እሱ እያለ ነው ያለው? ታዲያ ምንድን ነው እያሉ ነው ያለው? አንደኛ ቁርአኑ ምን ይላል? የቀደሙት መጽሐፍቶች አልተበረዙም ተጠብቀዋል ይላል። ኮንፈርሜሽን ይሰጣል ለመጀመሪያዎቹ መጽሐፍቶች። ስሩባቸው ፍረዱባቸው ይላል። ስሩባቸው ፍረዱባቸው ስለሚል ማለት ነው። ስሩባቸው ፍረዱባቸው የመጀመሪያዎቹ መጽሐፍቶች ካለ ራሱ ደግሞ ቁርአን ጸሐፊዎቹ እንዴት ነው የተጻፈው ብለን ስናይ በጣም አስቂ ነው። በጣም አስቂ ናቸው ጸሐፊዎቹ ጋር ስንመጣ። ምክንያቱም አደቢታል በጣም አስቂኝ ብዙ ነገር የሚያደርገው አለ። አንደኛው በመሐመድ ጊዜ ቁርአንን ከነሱ ሰዱ የተባሉት አራቱ ሊቅ የሚባሉት በመሐመድ ጊዜ እነሱ እንኳን እንደው ጽፈውት እንደው እንትን ብለውት ቢሆን እሺ። ኢብን መስዑድን ለምሳሌ ኤክስክሉድ አድርገውታል። እና ምንድነው እሱ ያካሄዱት? ምንድን ነበር የተካሄደው? ልዩነት ሲመጣ ደግሞ ዑስማን ዘይድ ብን ጣቢት ጋር ከተለያያችሁ ቁርአን በቁረሽ ዳይሌክት ስለወረደ እንደዛ አድርጋችሁ ጻፉ ብሎ ከጣቢት ጋር ደግሞ አሁንም እንትን ያደርጋል። እዛ ጋር ከከሌ ጋር ስትለያይ እንደዚህ አድርገህ ጻፍ እያለ ከአንደኛውን እየተቃወመ አንደኛውን እንትን የሚል ከሆነ በጊዜው ብረዛ ነበር ማለት ነው። ዑስማን አንድም ለመገደሉ ምክንያት ቁርአንን በርዘሃል ከሚል ጋር በተያያዘ ነው የገደሉት። እሱ ነው አሁን ሼፕ አድርጎ የሰጣቸው። ኮፒው ነው እንዳለ የሚያነቡት ያለው አሁን ኮፒው ነው። ኮፒውም ሳይሆን አክቹአሊ የኮፒው ኮፒ ነው። እሱ ወደፊት እንመጣለን። አማርኛውን አንዴ ዘይድ መሐመድ ዘይድን ቁርአን እንደምብላቸው ኮፒውን እንደሚያነቡ እንጂ ኦሪጂናሉ እንደሌለ ተናግረዋል እሳቸው። ከድር አንዴ ቤቷል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው። እንደምን ሰላም ወራህመቱላሂ ወበረካቱ። ኦኬ ይሄ ሼክ መሐመድ ዘይን የአማርኛ ቁርአን ተፍሲር ከቁርአን ተፍሲር ጋር የተጻፈ መጽሐፍ ነው። እንግዲህ ምን ይላሉ እሳቸው? የነብዩ መሐመድ ህልፈተ ህይወት ከተፈጸመ በኋላ ቁርአን በቃላቸው ያወቁ ሰዎች በሞት ሲለዩ ወይም ቁርአን የተጻፈባቸው የተለያዩ ነገሮች በመጥፋታቸው ምክንያት ከቁርአኑ ክፍሎች የተወሰኑት እንዳይሰወሩ በመስጋት
ታላቁ ኸሊፋ ዑመር አልሲዲቅ በተደራጀ መልኩ ቁርአን በመጽሐፍ መልክ ተጽፎ እንዲቀመጥ ኸሊፋው ትእዛዙን እንደነገሩ ኸሊፋው ለዚህ ታላቅ ኃላፊነት የወህይ ጸሐፊ የሆነ ዘይድ ቢን ሳቢትን ሹመው ይላል። ከአቡበከር ህልፈት በኋላ ሁለተኛው ኸሊፋ ዑመር ቢን አልኸጣብ ተቀመጡ። ከእሳቸው ህልፈት በኋላ ደግሞ የዑመር ሴት ልጅ የነብዩ ሰው ባለቤት የሆነችው የምዕመናን እናት ሐፍሳ ቤት እንዲቀመጥ ተደረገ ይሉና በአሁኑ ሰዓት በዓለም ላይ የሚገኘው ቁርአን ቅጂ በእጅ የሚከተበውም ሆነ በህትመት ማሽን የሚታተመው ሁሉ ዋና መሰረቱን አድርጎ የተቀዳው ቀደም ሲል በተጠቀሰው መልኩ በተለያዩ የኢስላም ጠቅላይ ግዛቶች የተላኩ ቅጂዎች ላይ ነው። ይዘቱም ሆነ ቅደም ተከተሉ ከነዚህ የመጀመሪያዎቹ ቅጂዎች ጋር ልዩነት የለውም ይላል። እነማ ከዛ በኋላ ከኦትማን ጋር የነበሩት ቅጂዎች ጋር የተቀዳ ነው ይላል። እነዛ ቅጂ ነው ያለው አሁን በሙስሊሞች እጅ ላይ ያለው ማለት ነው እንጂ በሙሐመድ ጊዜ ያለው ቁርአን የለም። ያ ስለዚህ አሁን የሚከተሉት ምንድነው? የኮፒው ኮፒ ነው። እናመሰግናለን። ስለዚህ ሙስሊሞች በምንም ሞራላቸው ስለ መጽሐፍ ቅዱስ መበረዝ ምናምን ማውራትም የለባቸው፣ ዝም ማለት ነው ያለባቸው። በዚህ ቶፒክ ላይ ጸጥታ መምረጥ አለባቸው። ዝምታ መምረጥ አንዳንዴ ዝም ባዳፍ ምንድን አይገባም ይባላል። ዝምታ ጥሩ ነው ወገን። ዝም ብትሉ ይሄንን ቶፒክ ባታነሱ ጥሩ ነው። መጽሐፍቶቻችሁ ሲበረዙ ሉክ ጠላት አይደለም የበረዘው፣ የራሳችሁ ሰው ነው ሲበርዘው የነበረው፣ ያውም ሀሊፋው ማለት ነው የራሳችሁ። አህመድ እንኳን ላመጣ ና ኢንሻአላህ። በጣም ነው በቃ ከእስልምና ውጪ ይህንን ታሪክ የሰራ የለም። ከእስልምና ውጪ የገዛ የሃይማኖቱን መጽሐፍ ያቃጠለ ከእስልምና ውጪ የለም። በዚህ ሆን ብሎ ልዩነት መጣ ልዩነቱን ላጥፋ ብሎ ያቃጠለ እስልምና ብቻ ነው። እስልምና ብቻ ነው የገዛ መጽሐፉን ማለት ነው የገዛ መመሪያውን ልዩነትን ለማጥፋት ብሎ ያቃጠለ ሙስሊም ብቻ ነው። ይሄም ጤናማ አይደለም። ቁርአንን እኛ ወረድን እኛ እንጠብቀዋለን ይላል ሱራ 15:9 ላይ አንድ ያውጣላችሁ ክርስቲያን ቀጥልሽ። በነገራችን ላይ ሱራ 4 ቁጥር 82 ላይ አንድ የሚገርም ነገር አለ። ምን ይላል? ቁርአንን ሲያስተነትኑትም ካላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙን መለያየት ባገኙ ነበር ይላል። ስለዚህ ምን ይላል? ራሱን ቻሌንጅ ሲያደርግ ቁርአን ካላህ ባይሆን ኖሮ የተለያየ ነገር ይሆን ነበር፣ የተለያየ ቁርአን ይሆን ነበር ብሎ ቁርአን ራሱን ቻሌንጅ ያደርጋል። ነገር ግን በሚያስደንቅ ሁኔታ ኡስማን ደግሞ ለምን አቃጠለው ካል ለምንድን ነው ያቃጠለው? ባነበቡ ግጭት ስለተገኘበት ምን አደረገ ማለት ነው? እነዛ ቁርአን አቃጠለው። አየህ፣ የአላህን ሂክማ አየህ፣ የሙስሊሞችን ጥበብ አየህ። ብዙ ግጭት ነው እንጂ ያለህ ትንሽ ግጭት አላለም። አሁን 10 ግጭት ችግር የለውም ትንሽ ነው። አላህ ሂክማውን እዩ። ቁርአን ውስጥ ብዙ ግጭት እስቲ ክፈተው፣ ብዙ ግጭት ብታገኙ ነው ያለ። 100 ግጭት ትንሽ ነው። የአላህን ሂክማ፣ የአላህን እውቀት፣ የአላህን ጥበብ፣ የአላህን ብልሃትነት አያችሁ። ብዙ ግጭት ቢገኝ ኖሮ እናንተ ያላችሁት እውነት ይሆን ነበረ። ብዙ ግጭት አይደለም። አየህ፣ ቁርአንን አያስተነትኑም ካላህ ሌላ ዘንድ በነበር ኖሮ በእርሱ ውስጥ ብዙን መለያየት ባገኛችሁ። አሁን ያገኘኸው አንተ ስንት ነው? ትንሽ መለያየት ነው። 100 መለያየት ብዙ አይደለም። ይህ አላህ ጠቢብ መሆኑን የሚያሳይ ነው ይሉሃል። ይመጡና ትንሽ መለያየት ችግር የለው ብዙ ካልሆነ። ከዛ የኡስማንን ጥበብ ደግሞ በደንብ አድንቁ። መለያየቱ ሲመጣ ብዙ ልዩነት እንዳይፈጠር ምን አደረገው? አቃጠለው። ምን አደረገው? አሳያቸው። ቁርአኑን ምን አደረገው? ልዩነቱ ለማጥፋት አቃጠለው። ዋው! ከዛ በኋላ ቁርአን አንድነቱን ጠብቆ ይቀጥላል። ምክንያቱም ልዩነቱ ተቃጠለ። አያችሁ ጥበብ። መሐመድ ከሞተ በኋላ ሲያዩት ቁርአኖቹ የተለያዩ ናቸው።
ግጭት በግጭት በቴስታ እንደሚባባል እየተጋጩ ነው። ስለዚህ አንድነት ለማምጣት ምን ማድረግ ነው? ማቃጠል